ሁለት ነገር አቅርበሃል ማለት ምርጫ ሰጥተሃል ማለት አይደለም። አታድርግ ባይለኝ ማድረግን አላውቅም ነበር። እኔ ከራሴ ጋር ጸብ ውስጥ አልገባውም፣ ግን በዚህ እግዚአብሔር አዘንኩበት። ግን አሁን እግዚአብሔር የት ነው ያለው? ሃይማኖት ራሱ ትልቁ ችግሩ ይሄ ነው። ለሆነ ነገር የምትሞት ለእግዚአብሔር የምትሞት ይመስልሃል። በቃ ትልቅ ጽድቅ እንደምትሰራ እንድታስብ ያደርግሃል። ግን አላወቁትም እንጂ በተዘዋዋሪ ምን እያሉ ነው? ፈጣሪ እያደረጉት ነው። ኢዮብን ሰጀስት ያደረገው እኮ እግዚአብሔር ነው። አንተ ሁሉ ነገር ለአንድ ይሰራሉ ብዬ ነው ምስጋና የማደርገው። ድንገት ተነስቶ ደበረውና የግሩፕ ጸብ ጀመረ ከሙሴ ጋር ማለት ነው። ባይዘው አሁን የምታየው ጦርነቶች፣ ኤቭሪቲንግ እንቅስቃሴዎች ምናምን ነገር የሰው ስራ ነው ወይስ የእግዚአብሔር መርሃ ግብር ነው ብለሽ ነው የምታምኚው? ስለዚህ ለማደርገውም ጥፋት በሙሉ እግዚአብሔር ነው መጠየቅ አለበት። ክፋትንም ፈጥሬያለሁ ጨለማንም ፈጥሬያለሁ ያለ መጽሐፍ እግዚአብሔር ከፈጠረው ነገር ጋር አኩኩሉ ይጫወታል። ሰላም ጤና ይስጥልን ውድ የኒቤሮ መልቲሚዲያ ቤተሰቦች እንደምን ከረማችሁ? ይህ በኒቤሮ መልቲሚዲያ የተዘጋጀ የሚቀርብላችሁ ሌላ ገጽ ፕሮግራማችን ነው። እንደ ሁልጊዜው አስተማሪ እውቀት የሚሰጥና የሚረብሽ ሀሳብ ይዘን መጥተናል። ሰው ፍቃድ አለው ወይስ የለውም? ጌታ መሳይ እዚህ ያለ፣ አብራችሁን ቆዩ። እሺ እንግዲህ ሲከነክለኝ ነው የከረመው። እንዘጋጅበት ካልክ ቀን ጀምሮ ብዙ ቪዲዮዎችንም ምናምን መጽሐፉንም አየሁትኝና እኔ ከማውራቴ በፊት ግን ከአንተ መስማት የምፈልገው ፍቃድ ራሱ ምንድን ነው? መጀመሪያ ሰው ፍቃድ አለው የለውም ምናምን ከማንታችን በፊት ፍቃድ ምንድን ነው የሚለውን ኮንሴፕቱን ብንረዳ ቀጥለን ሰው ፍቃድ አለው የለውም ምናምን የሚለው ጋር መግባት እንችላለን። ፍቃድ ራሱ ምንድን ነው? ኦኬ፣ አመሰግናለሁ። ያው ይህም አንደኛው ከተማውን እስከዛሬ ድረስ ብዙ ሰዎችን ሲያከራክር የመጣ ሀሳብ ነው። ፍቃድ ማለት ማንነት ማለት ነው። በራሱ መወሰን የሚችል፣ በራሱ መፍጠር የሚችል፣ በራሱ ማድረግ የሚችል፣ አቅዶ በፕላን ነገሮችን ማድረግ የሚችል፣ አስገኘ የሌለው በራሱ ነገሮችን የሚያስገኝ፣ ምክንያቱም ይሄኛው እዚህ ይሁን ይሄኛው በዚህ ይሁን ብሎ ማድረግ የሚችል ማለት ነው። ፍቃድ ማለት እንደ ፍቃድ እንደኔ ማድረግ የሚችል ማለት ነው ፍቃድ የሚለው። ስለዚህ ሰው ፍቃድ አለው ወይ ካልሽኝ ፍቃድ ነው ወይስ ነፃ ፍቃድ ነው ከሆነ ሁለት እሳቤ ስላሉ፣ አንዳንዱ ምንድነው የሚለው ሰው ፍቃድ አለው። ስለዚህ አብሶ ከዚህ ወደ ፈጣሪ ከመምጫው መንገድ ጋር በተገናኘ ብዙ ሰዎች ጮክ አድርገውም የሚያወሩት ነገር አንዱ ፍቃድን ተጠቀመ የሆነ ነገር ያነሱና ትልቅ ሀሳብ ያነሱና ግን ያንተ ፍቃድ ወሳኝ ነው ይላሉ። ግን አላወቁትም እንጂ በተዘዋዋሪ ምን እያሉ ነው? ፈጣሪ እያደረጉት ነው። ሰው በራሱ ማድረግ የሚችል እያደረጉት ነው። ሰው አስገኝ ካለው በራሱ የሚወስን አይደለም ማለት ነው። በራሱ ካልወሰነ ደግሞ ነገሮችን ማከናወን የሚችል አይደለም ማለት ነው። ስለዚህ የሚገዛው እግዚአብሔር ወይም ፈጣሪ አለ ብለን ምናምን ከሆነ እኔ እንደዛ ስለማምን ሰው ነፃ ፍቃድ አለው ብዬ አላምንም። ፍቃድ ማንነት ጋር የተገናኘ ነው፣ ግን ያ ፍቃድ የተያያዘ ነው፣ በራሱ ያመጣው አይደለም። ስለዚህ መሆን ያለበት ምንድነው? ሰው ነፃ ፈቃድ አለው ወይስ የለውም የሚለው ጥሩ ብርሃን ይሰጥናል ብዬ ነው የማስበው። ስለዚህ ሰው አስገኝ ያለው ወይም ደግሞ ፈጣሪ ባለፈውም እንዳልነው እንደ ፈቃዱ ምክር ሰርቶ ስላመጣው የፕሮጀክቱ አካል ነው ሰው። ፕሮጀክቱ ፈጣሪ ነው። የፕሮጀክቱን ነገር የሚያከናውንበት ደግሞ ሰው ነው። ስለዚህ ሰው ነፃ ፈቃድ የለውም። ፈቃድ የለውም ሳይሆን ነፃ ፈቃድ የለውም። ምክንያቱም ፈቃድ ካለው፣ ፈቃድ ማለት ስብዕና ጋር የተገናኘ ነው፣ ማንነት አለው። ግን ያ ፈቃድ ግን አስገኝ ስላለው እንዲንበል ህይወቱ ፈቃድ ጋር የተገናኘው ህይወት ነው። ስለዚህ ህይወቱ አስገኝ ያለው። ስለዚህ ፈቃዱ ህይወት ከሆነ ህይወቱ ደግሞ ከእግዚአብሔር የተሰጠ ከሆነ ሰው ፈቃድ የለውም ማለት ነው። ሰው ነፃ ፈቃድ የለውም። አስገኝ ያለው ማለት ነው። ዘማትሪክስ ነው ማለት ነው። አስገኝ አይተኸው ከሆነ ይሄ ዘማትሪክስ የሚለውን ተከታታይ ሰሞኑን ነው እንደሚያዩት። አይ ቲንክ ሌት ካመር ነኝ እሱን ፊልም ለማየት። ግን ምንም ፍቃድ የላቸውም እዛ ውስጥ ያሉት እንትኖች። የሆነ አለ ዶሚኔት የሚያደርጋቸው አካል እንዳለ በደንብ አያውቁም፣ ግን ኮንትሮል ይደረጋሉ በዛ ነገር። ሲፈልጉ ታይሙን ያቆሙባቸውና የፈለጉትን ነገር ይሰራሉ። ሲፈልጉ የሆነ ነገር ብቻ እንደዚህ አይነት ነገር እና አንዳንድ ሙቪዎች እንደዚህ አይነት ነገር ያወራሉ። ሰው የራሱ ፍቃድ የሌለው መሆኑ፣ ያ ማለት ልክ እንደ ሮቦት ነን ማለት ነው። እግዚአብሔር የፈለገውን ነገር ነው በህይወታችን የሚያደርገው። ይሄ እኮ ለምን እንትን ይላል? እውነታው እኮ ይሄ እኮ ነው። ስንመጣ ያዘጋጀን እሱ ከሆነ እኛ ራሳችንን አላዘጋጀንም እኮ። ስለዚህ ለማደርገውም ጥፋት በሙሉ እግዚአብሔር ነው መጠየቅ አለበት። የተደረግንበት ማንነት ውስጥ ነው ያ ነገር ታስሮ የተቀመጠው።
ለምሳሌ ሰው ባለፈው እንዳልነው የሁለት ነገር ውር ነው እያልን ነው። የምድራዊ ሰውነትና የሁለተኛው ሰው ባህሪ ኔቸር ተካፋይ ነው ብለናል አይደል? አፍተር ኦል እየተባባልን ያለ ነው ሰው ፍቃድ ከሌለው ኃጢአትን ቢሰራ ጽድቅን ቢሰራ በራሱ ሳይሆን ከእግዚአብሔር ነው። እኮ ከማንነት ጋር አላየንም? ባለፈው ሁለት ማንነት አላየንም? አንደኛው ማንነት አሁን በዛኛው ቶፒክ ላይ በጣም ደስ ብሎ ነበረ እኮ። ያኛው ማንነት እኮ ምን መሰለሽ የሚለው ያኛው ማንነት በራሱ የተገዛ ነው፣ የተሸጠ ነው። መጽሐፍ እንደዛ ነው የሚለው እኮ። አሁን ሰውየውን ዝም ብለህ ንጹህ አድርገህ ይኸውና፣ ይህ አዳም የተባለውን የተፈጠረውን አካል የሆነ ሰውዬ ንጹህ ነበር ወይ? አይ ንጹህ ሲል ጀስት ከምንም አንጻር እንጂ ከኃጢአትም ከምንም አንጻር አይደለም። ይኸውና ዝም ብለህ አቁመው፣ ዝም ብለህ ፍሬም ብላ ሲባል በሆነ መንገድ እንዲበላ ተደርጓል። የራሱ ፍቃድ አይደለም። ከዛ ደግሞ ኃጢአተኛ ነህ ተባለ። እሱም የሱ ውጤት አይደለም። ገብቶሃል? የሚያደርገው ነገር በሙሉ የእግዚአብሔር የሶፍትዌር ፕሮግራም ነው ማለት ነው የሚካሄድበት። ልክ ነው እኮ። አሁን እኮ ኃላፊነት የሚወስደው ፈጣሪ አለ። የሪስኩ ባለቤት የነገሩን ማከናወን ሂደት ውስጥ የከተተው እንግዲህ እንዳልኩሽ ባለፈው ስለ ሁለት ሰው አላወራንም? የፊተኛውን ሰው ዛፍ መካከል ይሄ ሁለቱም ሰው ውስጥ ያለ ህይወት ነው አይደል? ያሳየነው እዛ ዛፉ ላይ መልካምና ክፉ የምታስታውቀው ዛፍ የሰውየው ኔቸር ነው ዲዛይን የተደረገው ውስጡ ምን አይነት እንደሆነ የሚወርቅ እንደነበረ። ስለዚህ ዲዛይን አድርጎ ካመጣው ምን ፍቃዱን ተጠቀመ? ተገለጠ እንጂ። ስለዚህ ሰውየው አንድ ነገር ተደርጎበታል። አታድርግ ሲባል ሊያደርግ የሚችል ሶፍትዌርን በለው ወይ እንደዚህ አይነት የሆነ ኔቸር ተደርጎበታል። እንደዚህ እኮ ነው ፖል የሚለው አታድርግ ባይለኝ ማድረግን አላውቅም ነበር። አይ አታድርግ ባይለኝ ማድረግን አላውቅም በራሱም እኮ ትክክል አይደለም። አሁን ከዚህ ኮንሰፕት አንጻር ለመሰለ አታድርግ ሲልህ አታድርግም፣ አድርግ ሲልህ ደግሞ ታደርጋለህ አይደለም ነው እንጂ እኮ። ይኸውልሽ አሁን የፍቃድ ጉዳይ ከኛ ወጥቶ አሁን እዚህ ቁጭ ብዬ የማወራው ነገር ራሱ የኔ ፍቃድ አይደለም ማለት ነው። አንተም እዚህ ቁጭ ለምታወራው ያንተ አይደለም እኮ። ልክ ነው እኮ ሁሉ ነገር በዛ ፕሮግራም በዛ አሁን እኮ ጸሎቶቻችን፣ እንቅስቃሴዎቻችን ኤቭሪቲንግ እኮ ከኛ ቁጥጥር ውጭ እንደሆነ ማሳያዎች እኮ ብዙ ነገሮች አሉ። እና እኛ እቃቃ መጫወቻ ነን። እግዚአብሔር ሲደብረው ሀሳብ እየቀያየረ አንዴ ጥሩ አንዴ መጥፎ ምን አሁን የእግዚአብሔር የሚደብር ነገር ምን አለው? ሁሉም አሁን ለምሳሌ በዚህ ሳምንት እየተሽከረከረ ያለ አንድ ቪዲዮ አለ። አይ ቲንክ ወደ ሻሸመኔ ወይም አርሲ ላይ የተገደሉ የኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ማለት ነው። እነሱ እንደዛ የተደረገባቸው የእግዚአብሔር ፕሮግራም ነው ማለት ነው እኮ። አሁን እኮ ለማሳየት በሰዎቹ መሞት እግዚአብሔር ደስተኛ ነው። ተው እንደውም ከሀገር ውስጥ እንውጣ። ጋዛ ላይ ለህፃናት የሚደረገው ነገር እግዚአብሔር ኢንጆይ የሚያደርግበት የእሱ ፍቃድ ነው ማለት ነው። ይኸውልሽ አሁን እኮ ምን መሰለሽ የሚከናወነው አሁን የፊተኛው ሰው አይደል? የፊተኛው ሰው ማንም ውስጥ አንቺም ውስጥም እዛኛው ውስጥም ተመሳሳይ ነው። አፍተር ኦል እኮ እያልከኝ ያለው ሁሉንም ነገር ክሬት ያደረገው እግዚአብሔር እስከሆነ ድረስ አሮጌውንም ማንነትን በለው አዲሱ ማንነት ያንን የሰራው እግዚአብሔር ነው። የእግዚአብሔር ፕላን ነው ሁሉም ነገር። በሬ ምንም ነገር የለም። ስለዚህ አሁን ተነስቼ አንተን ብገልህ ልትገይ ትችላለሽ። አሁን መሰለሽ እኮ አሁን በአንቺ የአሮጌው ሰው ከሆነ ያለው ድርጊቱ ራሱ ታስታውሽ እንደሆነ የመጀመሪያው ሰው ጋር ሲፈጠር ወንድሙን በመግደል ነው የተገለጠው እኮ። እሱም ቢሆን ግን የራሱ ፕሮግራም አይደለም ነው የራሱ ፍቃድ አይደለም። ልክ ነው። ሁለተኛው ሰው ይመጣ ዘንድ ይሄኛው በዚህ መጥፋት አለበት። ባይዘው አሁን የምታየው ጦርነቶች፣ ኤቭሪቲንግ እንቅስቃሴዎች ምናምን ነገር የሰው ስራ ነው ወይስ የእግዚአብሔር መርሃ ግብር ነው ብለሽ ነው የምታምኚው? እኔ እስከዚህ ቶፒክ ድረስ የሰው ፍቃድ ነው ብዬ ነበር የማስበው። ልክ የዚህን ጉዳይ ማንበብ ከጀመርኩ በኋላ ዓለምን እንደዚህ የሚያምሳት እግዚአብሔር የሆነ ቀን ሲደብረው ተነስቶ ጦርነት በሆነ በኩል ይቀሰቅሳል፣ በሆነ በኩል የሆነ ማዕበል ያስነሳል፣ ምናምን ኢንጆይ ያደርግና ከዛ ደግሞ ቆይ እስኪ ትንሽ ላረጋጋቸው ብሎ ደግሞ ሰላም ይሰጣል። እንደዛ ሆነብኝ። አገር በመርሃ ግብሩ መሰረት ነው የሚሰራው። አሁን መሰለሽ ለአንድ ነገር የሚከናወን ከሆነ አጽናፈ ዓለም በሙሉ ለአንድ ነገር ነው የሚከናወነው። እሱንም አክሴፕት አደረግኩ። ስለዚህ ያ ነገር እንዴት ይጥፋ? አሁን ሰውየው እንዴት ይጥፋ? የፊተኛው ሰው እንዴት ይጥፋ? እንዴት ይሻር? እግዚአብሔር ይሄንን ለምን በዛ እኔ በእርግጥ እኔ ጌታ መሳይ የፈለገ ተቀየመኝ እንጂ እዚህ መጽሐፍ ቅዱስ ውስጥ ያለው እግዚአብሔር የሚባለው እብድ ነው፣ የአእምሮ በሽተኛ ነው፣ የሆነ ችግር አለበት። የምር ይሄን ሳምንት እያነበብኩኝ በጣም እየተናደድኩ ነበር። የእስራኤል ሕዝብ አሁን በሰላም የተቀመጠ ነበር፣ ዛሬ ድረስ እያየሁ ነበር ማለት በሰላም የተቀመጠ ፈርዖን የሚያዝንላቸው የነበሩ ድንገት ተነስቶ ደበረውና የግሩፕ ጸብ ጀመረ ከሙሴ ጋር ማለት ና ሙሴ ና እንነጋገር ምናምን እስራኤልን ነፃ ላወጣ ፈልጋለሁ ምናምን አለ እግዚአብሔር። ይሄ ውረድ እንውረድ ተባባሉና ምናምን የሚባለው ላይ ሆኖ የሚፎክረው አለ አይደለ? ተራራ ላይ ሆኖ እሱ ማለት እግዚአብሔር ነው። ከዛ ይኸውልህ ስለ ፍቃድ እኮ ላወራህ እኮ እነዚህ ሰዎች በቃ በሰላም ተገዝተውም ቢሆን ምንም እየኖሩ ነበረ። ከዛ ብዙ ነገር ተደባለቀባቸው። በጣም ያሳዝነኝ እግዚአብሔር የእስራኤል ሕዝብ 40 ዓመት በረሃ ላይ ያንከራተዋል። ከነዓን አያስገባውም። ሲፈልግ በባባ ያስነድፈዋል፣ ሲፈልግ ይገለዋል፣ ሲፈልግ ያሰቃያቸዋል። ምክንያቱም እሱ ኢንጆይ እንዲያደርግ እሱ ደስ እንዲለው
ምን አይነት እግዚአብሔር ነው ይሄ እግዚአብሔር? የእውነት እኔ በጣም የተናደድኩት። ከዛ ደግሞ ይሄ እንግዲህ ነፃ ፈቃድ በሚለው ሀሳብ ሰው ነፃ ፈቃድ አለው የለውም? ለምን እኔ ብዙ ነገሮች ሰዎች ወንጀል ሲሰሩ በራሳቸው ፈቃድ እግዚአብሔር በሰጠን ነፃ ፈቃድ ምክንያት ነው ሁሉ ነገር የሚካሄደው እንጂ እግዚአብሔር እኮ ኮንትሮል ቢያደርጋት ኖሮ ዓለም ፐርፌክት ሆን ነበር ብዬ ነበር ማሰብ። አሁን መስልሽ እኮ በኔቸሮቹ ውስጥ ነው አሁን ኔቸሩንም ክሬት ያደረገው እግዚአብሔር ማርቲን ጌታ ነው። አሁን ለምሳሌ የሆነ ዴቪሊሽ የሆነ ካራክተር ጻድቃን ላይ ባይ ይሄ ሰይጣን ሐሳብ ነው ነበር ምለው እስከ ትላንትና ድረስ እስከ ሰሞኑ ድረስ። አሁን እግዚአብሔር በቃ እኔ ሊያናደኝ ፈልጎ ጻድቃንን ካራክተሩን ቀየረው ብዬ ማሰብ ጀመርኩ። ለምን ትናደጃለሽ? አሁን ያን በማድረጉ እግዚአብሔር ያን በማድረጉ መርሃ ግብሩን መረዳት ነው እንጂ የሚያስፈልገው ተነስቶ ቢፈነክተኝስ? ማን ጻድቃን ተናዷል ነው የምለው። እኔ ሲምፕሊስ አደርግልህ ነው። ግን የዓለምን ችግር እስኪ ዝም ብለህ በቅንነት ተረዳው። ዓለም ያለችበትን ሁኔታ እይ እኮ ገብቶኛል እኮ ልሽ እሱ እግዚአብሔር አጀንዳ ነው። አሁን ሲጀምር አላልኩሽም? ራሱ አሁን በእኛ በደረስንበት ዘመን ላይ አይደለም እኮ ማየት ያለብን። መጽሐፉን እንኳን ዝም ብለን ብንመለከተው ከመጀመሪያው ጀምሮ ስንመለከት ያንን ሰው የዛፉን ካበላውና ማንነቱን ከገለጠው በኋላ የመጀመሪያ ድርጊት የተፈጸመው እኮ ወንድሙን በመግደል ነው የተገለጠው። ወንድሙን የገደለው ቃየል አቤልን ሲገለው በፈቃዱ ነው ወይስ በእግዚአብሔር ሐሳብ ነው? ሁለቱ ሰው ነው አላልኩሽም? ስጋ በመንፈስ ላይ መንፈስ በስጋ ላይ ይቆማሉ የሚለው ጋር እንድንመጣ ነው። መሀል ላይ ስትመጪ እሱን ካራክተር ማን ፈጠረው? አሁን እኮ እግዚአብሔር ነው የፈጠረው። ታዲያ እሱ እኮ እግዚአብሔር ክፋቱንም የፈጠረው ጽድቁንም የፈጠረው እሱ ከሆነ በነገራችን ላይ ለመጻፍ ክፋትንም ፈጥሬያለሁ ጨለማንም ፈጥሬያለሁ ያለ መጽሐፍ እኮ ምን አይነት እግዚአብሔር ነው ይሄ? እንዴት ሁለት ነገር በአንዴ ይፈጥራል? ሰው ለምን ያስጨንቃል እኮ? ማስጨነቅ ምንድን ነው? ያስጨነቀኝ ለበጎ ሆነልኝ እኮ ነው የሚለው። እንዴት ነው ለበጎ የሚሆነው? ወንድሜ እንግዲህ ለምን መሰለሽ እኮ የአቤል ክብር የወጣው እኮ የአቤል ክብር የወጣው አቤል እውነተኛው ሰው አይደለ? ቃይል ውስጥ የነበረ እኮ ነው ማንነቱ። የአንድ ስጋ እኮ ነው። ግለሰብ ስለምናደርጋቸው ነው ችግር የሚፈጥርብን ባይዘው አእምሯችን ላይ። አፍተሮል አቤል የሚባል ሰውዬ ሞቷል፣ ደሙ ፈሷል። ካራክተር ነው እሺ፣ እሱን እንየው። የእሱን ካራክተር እንድናውቅ አቤል የሚባል ሰውዬ ግን ሞቷል እኮ። አልሞተም? ሔዋን እኮ ልጄ ሞተብኝ ብላለች። ኦልሬዲ ፕራክቲካሊ የተካሄደ ነገር አለ፣ እዛ ጋ የሞተ ሰው አለ ማለት ነው። ሞት ግን በራሱ የህይወት መውጫ ነው። አሁን መጨረሻ ስለምናደርገው እኮ ነው። አሁን ጦርነትን ሲያደርግ አላየንም። መናወጥን፣ ጦርነትን፣ ግርግርን የነገር መፈጸሚያ አድርገን ስለቆጠር ነው። መናወጥ የሌላ ህይወት መምጫ በር ነው እያሉ ምንድን ነው እግዚአብሔር እዚህ ነገር ውስጥ ሰውን እያተራመሰ የሚያስገባው? እኔ አሁን ለምሳሌ ወርቅ እንዲጠራ በአፈር ውስጥ ተለውሶ ነው የመጣው አይደል? እሳት ውስጥ ይከተዋል። አንጥረኛው ጨካኝ ነው ማለት ነው። ወርቅ አይደለም ነው የወርቁን ባህሪ ስለሚያውቅ ነው። እንደ ፍቃዱ የሚሰራውን ወርቅ ስለሚያውቅ ያ አንጥረኛ ወርቁ በምን አይነት የእሳት መጠን ውስጥ በገባ ቁጥር ከረንት ባይዘው ከፍ ከፍ እያለ የሚመጣው ታውቂያለሽ። በእሳት ውስጥ መጠን እየጨመረ ሲመጣ አይደል? ምክንያቱም አፈሩ እዛ ውስጥ ተደባልቆ የነበረውን አፈር እያጠራው በእሳት ሲመጣ ግሬዱ ከፍ እያለ ነው የሚመጣው። ሰው ማለት ሰውን ነው። አሁን ወርቅና ሰውን ራሱ ማወዳደር ትችላለህ። ሰው ማለት በጣም ምስኪን ፍጥረት ነው። ይኸውልህ አንድ ቀን ተነስቶ እግዚአብሔር በጫማ ጥፍ የሚለው የሆነ ቀን ሴጣን መጥቶ ደግሞ አፈር ድሜ የሚያበላው እንዲህ ሃንድ ሼክ አድርገው ኢዮብን አፈር ድሜ ያበሉታል። እስኪ ያውም ደግሞ የሚያናደው ነገር ልንገርህ። እስከዛሬ እንደውም በጣም ያላወራሁት ነገር ማለት ነው ሴጣን ምድር ላይ ዞረና ማለት ነው ዞሮ ሄደ እግዚአብሔር ያለበት እንደውም መላእክቶቹን ይዞ ምናምን ኢዮብን ሰጀስት ያደረገው እኮ እግዚአብሔር ነው። አንተ ሴጣን እንኳን አለ እስኪ እሱ ልፈትነው ውስጠኛ አይደለም ያለው እግዚአብሔር አሳልፎ ይሰጣል። አያውቀውም ጭራሽ ሴጣን ኢዮብን አያውቀውም ነበር። ከዛ እግዚአብሔር መጣና ሰጀስት አደረገ ሂድ። ከዛ ለሁለት አፈር ድሜ ያበሉት። ስለዚህ ይሄ ምን ነው ትክክል አይደለም። ለምሳሌ የሰው ልጅ ከተፈጠረበት ቀን ጀምሮ አንድ ቀን ፍትህ አግኝቶ አያውቅም። አይ የምን ፍትህ ምንድን ነው? ለምን መሰለሽ አሁን አንቺ አስገኝ ነሽ፣ ያንቺ የራስሽ አስገኝ ነሽ አንቺ። ይሄንን መጀመሪያ ጠረኝስ ብዬዋለሁ እኮ። ስለዚህ አሁን እና እሱ መጫወቻ ነኝ በንብረትሽ ላይ ለምሳሌ ይሄንን የሰራው ሰውዬ ይሄ እኮ ህይወት የሌለው ነገር ምሳሌው አስገኝ ጌታ መሳያውን ነገር ሲምፕል እናድርገው እና አቅልል። እሺ እያወራን ያለው ስለ ምርጫ ነው አይደል? ለአብርሃም አንድ ልጅ ሰጠው አይደለ? ከዛ የሆነ ቀን እግዚአብሔር ደበረውና ተነስቶ ሰዋልኝ አለው። ፈተና ነው ብሎ ይሰበካል። ልጅህን ስጠኝ የሚል ፈተና አለ ግን ወሰደበት። እኔ አፈር ብላ ነው የምለው። እኔ መጥቶ እግዚአብሔር ልጅሽን ቢለኝ አፈር ድሜ ብላ አልሰጥም ነው የምለው እኮ። ግን ወሰደበት ወይ አበዛለት እኮ። ሀሳቡን ቀየራ። ግን ደግሞ እግዚአብሔር ይላል ሀሳቡን ቀየራ። ይኸውልህ እንዴ ረድልኝ ካለ ይኸውልህ መስዋዕት አድርግልኝ ካለ እግዚአብሔር ከሆነ ሀሳቡን የማይቀይር መጽሐፍም እኮ ይላል እኔ ሀሳቤን ቀይር ዘንድ ሰው አይደለም ምናምን ይላል። እሱ እግዚአብሔር ሀሳቡን ቀየረና እንደውም በቃ አስቀምጬልሃለሁ አለው። እግዚአብሔር ከፈጠረው ነገር ጋር አኩኩሉ ይጫወታል።
እንደዛ ሳይሆን ይኸውልሽ እግዚአብሔር የሚያበዛበትን መንገድ ባለፈውም አንድ ነገር ስናወራ ነበር። ስንዴ ካልወደቀች ካልሞተች ከዛ ሰውዬ አንጻር እንኳን ስንመለከት ብዙ ነገር ነው የተደረገው። ስለዚህ መጀመሪያ መዳኘት ያለብን ምንድን ነው? የአንቺ አስገኘ አንቺ ነሽ ወይ? ከዮብ ጋር የተከራከረው ነው ባይዘው ከመነሻው አንድ ነገር ልንገርሽ። እኔ በጣም የተናደድኩበት ይሄን ቶፒክ የምር በጣም አኩርፌ ሁሉ ነበረ ቅድም ከመግባታችን በፊት ማለት እግዚአብሔር ለሰው ልጆች አንደኛ ነፃ ፍቃድ አልሰጣቸውም። በመሰረቱ ግን መሰመር ያለበት ፍጠረን ብለውም አልተፈጠሩ። አንተ ውለደኛ ላለህን ልጅ ወልደህ ማስራብ ማስጠማት ጎዳና መጣል ማለት እኮ ነው ይህ ስራ። ያልወለደ ሰው ነው መሰለኝ የጻፈው። የወለደ ሰው ልጅንም አክቹዋሊ እኛ ራሱ የልጅ አስተዳደግ ችግር ስላለብን ሰው ልጅ ወልዶ ልጁን ሜዳ ላይ ጥሎ እንደገና እየተመላለሰ እየመጣ ደግሞ እስራኤልን እንኳን የተስፋውን ሕዝብ ራሱ ከምድረ በዳ አውጥቶት አይደል በሰላም ከኖረበት ከግብፅ ሊያስወጣው መጀመሪያ ግብፅ አልነበረም መጀመሪያ ሄዶ ነው። የቱ ጋር ነበር? ወደዛ ሄዶ ነው የገባውማ 12 ሰው ነው። ከዛ ሄደ አይደል ከዛ እየበዛ እየተዋለዱ መጣር ከዛ ግን የሚወጡበት መንገድና ወደ ተስፋይቱ ምድር የሚገቡበት ከነሱ ተሟጦ የወጣው እኮ አይደል አዲስ ፍጥረት እኮ። አንድ ጥያቄ ልጠይቅሽ። አንደኛ ማት ሎጂካል አይደለም ባይብል። አንደኛ የገባው 12 ሰው ነው አይደለ? መጀመሪያ ዮሴፍ ገባ፣ ከዛ የቀሩት ወንድሞቹና አባቱ ገቡ። እነኛ 12 ሰዎች በዙ። ከዛ ሲበዙ ቁጭ ብሎ እግዚአብሔር ለ400 ዓመት እያየ ነበር ዝም ብሎ ኢንጆ እያደረገ። አይ ቲንክ ሌላ አካባቢ እየረበሸ ነበር መሰለኝ። ፕላን ቢዎቹ ናቸው መሰለኝ የሆነ ቀን እነሳለሁ ብሎ። ከዛ የሆነ ቀን ተነሳና ዘጸአት 3 እና 4 አካባቢ ሲጀምረው በቃ ህዝቡ ስለበዛ ላስወጣ ምናምን ብሎ ሀሳቡን አሰበ ማለት ነው። ከዛ ይስሐቅን በአይኑ አይቶ የማያውቅ አብርሃም ይስሐቅ ያዕቆብን አይቶ የማያውቅ ያዕቆብን ኢቭን የማያስታውስ ከመብዛታቸው የተነሳ እኮ ራሱ ግብፅን ሊወርሱ የደረሱ ህዝቦች ናቸው። አንደኛ እግዚአብሔር ሲምፕሊ ሊያወጣቸው ፈልጓላ፣ እስራኤሎችን ሊያወጣ ፈልጓላ። ፈርዖን ማለት አንድ ሰው ነው። ሰው መሆኑን የምናረጋግጠው ከሙሴ ጋር አብረውን ያደገው በሰዓቱ የነበር አይደለም። ከዛ ተነስቶ በትኩሳት መግደል ይችላል። በቃ በሲምፕል ወይ ራሱ ሄዶ የሆነ ጊዜ እንደውም አይ ቲንክ ቦታውን ካልሳትኩትኝ ያ ማኔ ተቄል ፋሬስ ብሎ የጻፈበት ንጉሥ ትዝ ይልሃል? እንዴት እንዳስጨነቀው ያ እንደዛ አድርጎ ማስለቀቅ ይችል ነበር። ከዛ የግሩፕ ጸብ ጀመሩ። ሙሴ አሮንና እግዚአብሔር አንድ ግሩፕ ናቸው፣ ፈርዖን ብቻውን ነው። ከዛ ሙሴ ሂድና እንደዚህ ብሎ እግዚአብሔር ይልከዋል። ሙሴ መጥቶ ለፈርዖን እግዚአብሔር ማን ነው እግዚአብሔር ምናምን ይላል። ይሄ ደግሞ ማለት ነው እንደውም ምናምን ብሎ ጭራሽ ያብስባቸዋል። አሁን ሁለቱ ጉልበታቸውን ሲለካኩ በኩር ይሞታል፣ አገሪቷ ላይ ብዙ ሰው ይሞታል። እነሱ ጉልበታቸውን ሲለካኩ እስራኤል መጨነቅ ይብስበታል፣ ጭራሹን ያስጨንቀዋል ፈርዖን። ሲምፕል እግዚአብሔር መጥቶ እሱን ገድሎ አንስቶት ይሄን ያደረገ የእስራኤል አምላክ ነው ቢል ጌሙ እዛ ጋ ያልቅ ነበር። ግን አሁን እግዚአብሔር የት ነው ያለው? የትም ይሁን ህይወት ነው። ለምን መሰለሽ ነው ነገሩ የሚጀምረው ከምን መሰለሽ? አሁን እግዚአብሔርን የሆነ ቦታ ስለምናስቀምጠው ራሱ እኮ ነው እዛ ጋ አስቀምጠን እንድናስበው ያደረገ። እኛ መጽሐፉ ይሄ ባለፈው ብዬሻለሁ የምስክሩ ቃል የሰዎች የህይወት ኤክስፔሪንስ ነው የተተረከበት ነው እያልኩሻለሁ። አይ ነው እሱን አንደርስታንድ አደረጋለሁ። ስለዚህ ይሄ ከሆነ ደግሞ ጠላንም እግዚአብሔር አለ። እግዚአብሔርን የት ጋር መሰለሽ ይሄኛውን ካራክተር አሁን በዚህ መጽሐፍ ውስጥ እግዚአብሔርን የት ጋር እንደማገኘው ታውቃለሽ? በእኔ የህይወት ስርዓት ውስጥ ነው የማገኘው። ህይወት ነው ብዬ ነው የማውቀው። ስለዚህ እንደዛ ከሆነ ሙሴ ያየው እግዚአብሔር የለም። ሙሴ በህይወት ስርዓት ውስጥ ነው እስራኤልን ሊያስለቅቅ የተነሳው። ያ እስራኤል ማን ነው? የውስጠኛው ሰውነት እኮ ነው። አሁን ልጅ መጽሐፉ ስዕላዊ በሆነ መንገድ በታሪክ የሆኑ ሰዎችን እንደማሳያ በጠላነት ስላስቀመጣልን እንጂ። እሺ እንደዛ ከሆነ አንድ ነገር ልበላ። እንደዛ ከሆነ እስራኤልን ለማውጣት እና ለእኛ ከሆነ ለአዲሱ ፐርሶናሊቲ እኛን አሁን የሚያሰቃየው ደግሞ ለቀጣዩ ጄኔሬሽን ነው ማለት ነው። በአንቺ ውስጥ ያለው ዋሪውን ሰብሮ እኮ ለመውጣት እኮ ነው ውስጠኛው የሚጋደለው። ስጋ በመንፈስ ላይ መንፈስ በስጋ ላይ ብሎ ፈቶልኛል እኮ እግዚአብሔር እኮ አርጎ ነገር መቀየር አይችልም በምትል ነገር። ይሄንን እኮ ለኢዮብ እኮ ባለፈው ማን ነገር ብዬሻለሁ። የህይወት ስርዓት ነው። ዝም ብለን እንሰማማ ከሆነ እሺ በጣም የተናደድኩት ፍቃድ የሌለ መሆናችን ማሰብ። አሁን የዘረጋ አሁን እኮ ምን መሰለሽ ፋክት ነው አይደል? ነባራዊ ሁኔታ ነው የምናየው አይደል? አሁን እግዚአብሔር ምናምን ታየውና ተፈጥሮን እንኳን ዝም ብለን ዳኝነት እንስጣት። ዘራውን ዝም ብላ ለምን አትበቅልም? ዛሬ እዚህ ጋር የወጣችሁ በመሬት ውስጥ አድርጋ ፕሮሰስ አድርጋ ፈንቅላ ታጋድላ ጦርነት አድርጋ ጦርነት አለባይዘው ይዛ ፋይት አለ ፈንቅላ ለመውጣት አይደል? ለምን ዝም ብላ አታርግም? የተፈጥሮ የህይወት ስርዓት እንደሱ አልተገነባም።
እና ስለዚህ እኛ ከስንዴ እኩል ነን ማለት ነው። ለምን ስንዴ ህይወት ነው ብዬሽ የለም ምሳሌነቱን ሁሉም ነገር ውስጥ ህይወት አለ። የሚታየው ከማይታየው ከሆነ የሚያሳየኝ ነገር የኔ ህይወት ነው። በነገራችን ላይ እያንዳንዱ የሚደረገውን እንቅስቃሴ እኔ ውጭ ላይ አልተረጉመው፣ እኔ ጋር ነው የምተረጉመው። እንደሱ እስካልመጣን ድረስ ምን እንደሚያደርገን ታውቂያለሽ? አይጋጠምም። ጠብ ነው የምንይዘው፣ ከራሳችን ጋር ጠብ ነው የሚመጣ፣ መፍትሄም አይመጣም። ኖ እኔ ከራሴ ጋር ጠብ ውስጥ አልገባውም፣ ግን በዚህ እግዚአብሔር አዘንኩበት። እውነት በጣም ያዝኛለሽ። በህይወትሽ ታዝኛለሽ። አሁን እግዚአብሔር ግለሰብ ካልሆነ በህይወትሽ ታዝኛለሽ። ህይወትሽ የምታልፊባትን መንገድ ህይወትስ ምንድን ነው? በዚህ አካሄድ እየኖርን አይደለም እኮ የእሱን አጀንዳ ነው እያስፈጸምን ያለ። አዎ እግዚአብሔር ህይወት ከሆነ ስቲል እኛ ራሱ እየኖርን አይደለም። ለምን ስትራግል እያለች ነው እንጂ እየተነሳሽ ነው እንጂ ልክ ስንዴዋ አፈርን ኤቭሪቲንግ ነገሮችን አድርጋ ለክብር እንድትወጣ እያደረገችበት ሂደት ነው እንጂ መብል ልትሆን ነው እንጂ እንዴት ህይወት በራሱ ቀልድ ይሆናል? ወርቅ በእሳት ውስጥ የሚፈተነው እየቀለደ አይደለም፣ ለጌጥ ነው፣ ውበት ሊሆን ነው። ስለዚህ ህይወቴ አማረ እንዲሆን በእንቅስቃሴዎች ውስጥ በኤንቫይሮንመንቶች ውስጥ እሳት ምናምን ችግር መከራ ውጣ ውረድ ቢመጣ እኔ ችግርና መከራው ለውጤት እንደሆነ ነው የምተረጉመው ነው እኮ እያልኩሽ ያለሁት። ያ ወርቅ ቀልጦ አምሮ አንድ ንጉስ ጋር በነገራችን ላይ ጦርነት ራሱ ማለት እንደ ሀገር ታውቂያለሽ አይደለ? ለለውጥ የሚደረግ እንደሆነ ለውጥ ለማምጣት ነው ጦርነቶች ራሱ የሚከናወኑት እኮ። እኔ ግን ጦርነት ሲካሄድ ሰው ሲሞት ብቻ ነው የሚታየኝ፣ ለውጥ ሲካሄድ አይቻልም። አይ ግቡ ነው እኮ እንደ ዓለም ነው የምልህ፣ ለሀገር ብቻ አይደለም፣ እንደ ዓለም ሰዎች ይሞታሉ። ዲፖፕሌሽን የሚባል አጀንዳ አለ፣ የህዝብ ቁጥር መቀነስ። ይሄ የእግዚአብሔር አጀንዳ አልነበረም ለእኔ። አሁን እዚህ ሀሳብ ውስጥም የእግዚአብሔር እጅ አለበት። ምክንያቱም እኛ ፈቃድ የሌለን ሰዎች ነን። ለምን መሰለሽ? ነፃ ፈቃድ የለንም። አሁን አሮጌው ሰው በእንደዚህ አይነት መንገድ እስካልተፈጸመ ድረስ አዲሱ ዓለም አይመጣም። ጦርነት እኮ ራሱ አሁን እንዳገር አሁን ዙሪያችን ላይ የከበቡ ምናምን ነገሮች አሉ። ኢትዮጵያን ከማስነሳት አንጻር ነው እየተከናወነ ያሉት እኮ ማለት ውጤታቸው ምንም ይሁን ምንም ወንድሞቻችን እየሞቱ መነሻው እኮ ነው ኮንሰፕቱ። እዛ ውስጥ ያለው ህሳቤ አይተሽ እንደሆነ አዲሱን ዓለም ለማምጣት ስትራግል ዙሪያ ላይ ያሉ እንዳናርግ ምናምን የሚደረጉ እንቅስቃሴዎች አሉ አይደል? ጫና ምናምን አለ። እሱን ለመከላከል ዘገባ ሲሰጡ ምንድነው መሪዎች ምናምን ነገር መግለጫ ሲሰጧች እንደሆነ አገራችን እንዳትደፈር፣ አገራችን ነፃ እንድትወጣ፣ አገራችን የተሻለችና እንዳትወር ጠላቶች አሉ። ስለዚህ እነሱን ነፃን ማድረግ አለብን። አገሪቷ ምን እንድትቀጥል ነው መነሻው ነው። አሁን ጦርነቱ ልክ ነው ምናምን ስለ ፖለቲካ አይደለም አሁን ያወራነውን ነገር እኛ አስብ አይበለው እንደ ፖለቲካም አይደለም። እንደ እግዚአብሔር ሀሳብ የሰዎች መሞት የእግዚአብሔር አጀንዳ ነው። የሰዎች የሆኑ ጊዜ መኖርም የእግዚአብሔር አጀንዳ ነው። ለምን መሰለህ? እኔ ለማደርገው ነገር ሁሉ ምንም አይነት እኔ ፈቃድ ከሌለኝ በራሴ ለማደርገው ነገር እኔ ነፃ ፈቃድ ከሌለኝ የሚደረገው ነገር ሁሉ የእግዚአብሔር አጀንዳ ከሆነ አልከኝ እኮ የፕሮጀክቱ አካል ነው ካልከኝ ዓለም ላይ የሚሞቱ ሰዎች በሙሉ የእግዚአብሔር ፕሮጀክት አጀንዳ ነው። ሀገር ለመጠበቅ የሚል ተልካሻ ምክንያት ከዛ ደግሞ እሱ ኢጎ የሚባለው ዲቨሎፕ የተደረገውን በእግዚአብሔር አጀንዳ ውስጥ ነው ማለት ነው። አሁን ሰው ራሱ ማንነቱ የውጨኛው ሰው አይደለም እኮ አልኩሽ እኮ። ሰው ሁለተኛ ማንነት አለው። የውስጠኛው ሰው የዘላለም የሚባል አለው። ሰው ሞቶ የሚቀር ብቻ አይደለም እያልኩሽ እኮ ነው። የከበረ መዝገብ በሸክላ ዕቃ ውስጥ አለ። የከበረውን ነገር ለማግኘት ሸክላው ቢሰበር ክብሩ እንዲወጣ እንጂ ሸክላው ዋጋ ሆኖት አይደለም። አሳቢ አግኝተሽኛል። ሰው ውስጥ አሁን የታመቀ እሱን ኢዝሊ ማየት እንችላለን እኮ። በቃ አሁን እኮ እግዚአብሔር ሁሉን ያውቃል አይደል? ሁሉ በእጁ ነው አይደለ? ሸክላ ውስጥ መክተት አስፈላጊ አልነበረም። ሸክላውንም መስበር አስፈላጊ። ወደ ህይወት በምን ይገለጣል? ህይወት የማይታይ ነው። ወደ ዓለም ሲገባ ስጋና ደም አዘጋጀለት አይደለም ነው። ሰው እየሞተ እንዴት ኖርማል ማድረግ ይቻላል? አሁን መሰለሽ እኮ ሰው ራሱ ሃይማኖት ራሱ ትልቁ ችግሩ ይሄ ነው። ለሆነ ነገር የምትሞት ለእግዚአብሔር የምትሞት ይመስልሃል። በቃ ትልቅ ጽድቅ እንደምትሰራ እንድታስብ ያደርግሃል። አይ ራሱ ሲመጣ ቆይ መስቀል ላይ ሲጀምር ታሪኩ የጀመረው ሰውን በመግደል አይደለም? የትኛው መስቀል ጋር ማለት ክራይስት ጋር? ክራይስት ለምን የተገደለው ብዬ አሁን ይሄን ሰሞን በጣም በሱ ጉዳይ ራሱ አሮጌው ሰው ነው። እግዚአብሔር እኮ ነው የገደለው። አንተ እሱ ራሱ ታዲያ ስለዚህ ምንድን ነው የሚያሳይ እዛ ጋር ለማንም እንደማያዝን የማዘን ጉዳይ አይደለም። እንዲህ ለማንም ሙሉን ታሪኩ ማንበብ አለብን። አየነው እኮ ይኸውልሽ ሙሉን ታሪክ ኖርንበት። ጌታ መሳይ እውነት ይኸውልህ አሁን ላይ ዛሬ በጣም ነርቨስ ነው የሆንኩት። በእውነት ነው የምነግርህ። ለምን መሰለህ? ሰው ፍቃድ እንኳን በሌለው ሁኔታ ውስጥ ገብቶሃል። በማይፈቅድበት የሆነ ነገር ማድረግ ቢፈልግ እንኳን ማድረግ በማይችልበት ሁኔታ ውስጥ ማዕት ድራማ ተሰራበት። ድራማ ጉዳይ ነው። እየኖርን ነው ብለህ ስታስብ አሁን እያሳስብ እየኖርኩ አይደለም። የራሴ የሆነ ነገር ምንም የለኝም። አሁን ባለፈው ማን ነገር ብዬሽ ነበረ? ጴጥሮስ አትሙት ነው። አሁን ሰው ሁሉ የሚለው ይሄ ነው።
አሁን ሞት ለምን አሁን የምትይኝ አይነት ነገር እኮ የብዙ ሰዎች ጥያቄ ነው። ባትሞት ይሻላል፣ ባትሞት ይሻላል፣ ባትሞት ይሻላል እያለ ያለው አንተ ሰይጣን የእግዚአብሔርን ሳይሆን የሰውን እንጂ እግዚአብሔርን አታውቅም ማለት ገብቻል። አባትም ዝም ያለው እዛ ሰማይ ሲሞት ምናምን ዝም ያለው ለምንድን ነው? ካልሞተች ብቻዋን ትቀራለች የሚል የእግዚአብሔር ልብ አለ። ብቻዋን ትቀራለች ካልሞተች። ይሄ እዛ ባይሰቀል ራሱ እኮ 25,000 ህዝብ ነበር በሰዓቱ እንኳን እሱን የሚከተለው። የምሬን እኮ ነው የምልህ። አንዳንድ ነገሮች ትክክል አይደሉም። እግዚአብሔርን በልክነቱ አያሳዩም። እንደዛ አይደለም። ይኸው ልንገርህ። እሺ ማን የገደለው? ዝም ብዬ አሁን ከስብከቱም ወጥቼ ከሃይማኖቱም እኮ ከሃይማኖቱም ከፖለቲካውም ከትምህርቱም ሲሰገሰግብኝ ከነበረው ሁሉ ፖለቲካ ወጣ ብዬ ድጋሚ ሳነብ እግዚአብሔርና ሮማውያኖች ናቸው የገደሉት በጋራ። እግዚአብሔር ነው የገደለው። አንደኛ እግዚአብሔር የመጨረሻ ኢየሱስ ባይዛው ቪክተም ነው፣ ተገድሎ ነው። ለምን ስትል ለምን ብዬ ሰርች ሳደርግ እውነት ስለተናገረ እውነትን ስላወራ ሮማውያኖች አለና የፖለቲካችን ላይ ችግር ያመጣል ብለው ገደሉት። በእግዚአብሔር በቀደመው በዛም በዚህም ሳይል በሁለቱም በኩል በምድራዊም ቢሆን ሮማውያኖች ናቸው የገደሉት፣ በመንፈሳዊም ብትል አባቱን የገደለው። በሁለቱም በኩል እሱ ተበድሏል። የምሬን ነው። በጣም ነው ያዘነው። ከዛስ ስንባል ደግሞ ለኛ ስንሰበክ ለእናንተ ኃጢአት ብሎ ነው የሞተው። እኔ ምን አድርጌ ይሄው? ነፃ ፈቃድ የለኝም። ዛሬ ሰማሁ እኮ በነፃነት እኔ ፈልጌ በራሴ ፈቃድ ያደረግኩት ነገር ቢኖር ኖሮ አዎ መስቀሉ ለኔ ነው እላለሁ። አሁን መስቀሉ ለኔ እንዳልሆነ ገብቶኛል። ምንድን ነው የገባኝ? ሮማውያኖቹ ለፖለቲካቸው ሲል ገደሉት፣ እግዚአብሔር ደግሞ በቃ ገደለው። አባትየው ጨከነበት። አንተ በእናትህ እኮ ይጨከነበት፣ በጣም ነው የጨከነበት። አባቱ ሳይሆን ምስኪን እኮ ነው ታዲያ ክራይስት እንዴ! አምላኩ ፈረደበት። ይኸውልሽ ወይኔ አስገኙ ፈረደበት። ዛሬ አንግባባ። ለምን መሰለሽ? አይ ችግር የለም እኮ ሐሳብ ስለሆነ የምናወራው፣ ይኸውልሽ ሐሳብ ስለሆነ የምናወራው ጉዳዩ የግድ መግባባት አይጠበቅም ነው። እንድንግባባ ሳይሆን ግን በጥሞና ነገሮችን ማየት ከቻልን ራሱ ምንድን ነው ያለው? ነፍሴን ወድጄ እሰጣለሁ አለ አይደል? በእግዚአብሔር በቀደመው እውቀት አይደል? ውስጠኛ ሰው እኮ አለው እሱ። የውጨኛውን ሰው ግን አሳልፎ ለመስጠት ግን ምን አለ? በውስጠኛው ህይወቴ ኃይል አግኝቶ ሄደ። አባት ደግሞ ምንድን ነው የሚለው መጽሐፍ? በቀደመው እውቀቱ ተላልፎ ተሰጠ። እነዚህ አይደሉም እኮ እነዚህ ምን የሚያውቁት ነገር የለም። ያንን እያገለገሉ ነው። ስለዚህ አሁን የወደቀው የተጣለው በጦርነት የሚጠፋው ሰው ውስጠኛው ሰው አይደለም፣ የዘላለሙ ሰው አይደለም እያልኩሽ ነው። ሰው የውጨኛው ሰው አይደለም፣ የነገር ጥላ ነው የውጨኛው ሰው። አልቀረም። በነገራችን ላይ ጦርነትን ለማስቀረት ያልተደረገ የዓለም ላይ የለም አይደል? ግን የእግዚአብሔር እጅ ስለሆነች ማንም አያስቆማትም። ስለዚህ እንደዚህ እንበልክ ጦርነት ሲመጣ ደግሞ ተነሳበት ምናምን ብለን እኔ እንደዛ አለም። እኔ አሁን ተነሳበት ሳይሆን የምለው ሁሉ ነገር ለአንድ ይሰራሉ ብዬ ነው ምስጋና የማደርገው። በነገራችን ላይ ለምን መሰለሽ እንደዛ የምልሽ ሁሉ ለአንድ እንደሚሰራ ለመሰለሽ ከክፉ ሁሉ ነገር አይወጣም ብዬ ነው የማምነው። ሁሉ ከምንጮ ከአባት ህይወት ነው የሚወጣው ብዬ ነው የማስበው። እግዚአብሔር ክፉ አይደለም እንጂ በክፉ ይላል እኮ ክፉን ፈጥሬያለሁ ይላል እኮ መጽሐፍ። እንደዛ ነው የሚለኝ በነገራችን ክፉን ፈጥሬያለሁ ጨለማን ፈጥሬያለሁ ይለኛል። ለምን ለአንድ ስለሚሰራው ግቡ ነው ለፈቃዱ ምክር። አሁን የፕሮጀክቱ ጉዳዩ የእሱ ከሆነ እኔ ይህንን ለምን እንላለሁ? ደግሞ የሚገርምሽ ነገር እኔ ይኸውልሽ በድካሜ ኃይል ሳገኝ አግኝቼዋለሁ። አሁን ልምምዶቻችን ላይ እንምጣ። አሁን የማይገቡን ነገሮች ምናምን ነገር ሰብጀክቲቭሊ በልምምዶቻችን ግን እንምጣና እንያቸው። ደክመሽ በነበርሽው ነገር ላይ ብዙ ጊዜ ኃይል አግኝተሽ ታውቂያለሽ። ባለቀሹ መጠን ላይ መጽናናትሽ ከፍ ብሎ ያውቃል። ለምን ነው ታውቃለህ? ምንድን ነው ለምን ነው ታውቃለህ? ጊቭ አፕ እንዳላደርግ ሌላ ቀን ደግሞ ሀሳቡን ቀይሮ ሲደክመኝ ሊያደክመኝ ስለሚፈልግ የሆነ ቀን ያደክመኛል፣ የሆነ ቀን ያበረታኛል። አሁን እስከ ዛሬ ድረስ ይሄ ሁሉ ዓመት እግዚአብሔር በሰጠኝ ፍቃድ ምክንያት ተነስቼ አሳዝኘዋለሁ ብዬ ነበር ሳስብ የነበረው። አሁን ዛሬ ለማስበው እስከ ዛሬ ላደረግኩት ነገር ሁሉ እኔ እንደሌለውበት ገባኝ። እኔ አይደለሁም ያደረኩት። ህይወት አንቺ አይደለሽም። ህይወትም የለኝም እኮ። አይ ህይወትም አለሽ። አሁን ስለ ምርጫ ላይ ነው እያወራን ያለ ነው። ለምሳሌ ምርጫ ላይ እኮ ስለ ሁለት ሰው ነው ያወራነው። በፊት የህይወትና የሞት ምርጫ አለ ወንድሜ። አንዱን መምረጥ አለብህ። ጌታን ካልተቀበልክ የዘላለም ሞት ውስጥ ትገባለህ ትላለህ። አሁን ይሄ ምርጫ አይደለም። ሁለት ነገር አቅርበሃል ማለት ምርጫ ሰጥተሃል ማለት አይደለም። ምርጫ ሰጥተሃል ማለት የምችለው ሶስተኛ ነገር ሲኖር ነው። ምን ስትለኝ አለመምረጥ። ሞትንም ህይወትንም ያለመምረጥ ምርጫ ቢሰጠኝ ኖሮ ያለመምረጥ ምርጫዬን መጠቀም እችል ነበር። አግኝተኛል። አሁን ኢየሱስን ካልተቀበልክ ትሞታለህ ካለ ፈርዶብኛል እዛው።
አሁን ለሰባኪዎች አሁን የሚሉት ልክ ባልሆነ መንገድ ገብቶሻል። ስለ ሁለት ሰው ባለፈው አውርቼሻለሁ። መጽሐፍ የሚያወራው ስለ ሁለት ባህሪ ነው። አንደኛው የዘላለም ነው፣ የእግዚአብሔር ሕይወት ነው እያልኩሽ ነው። አንደኛው የጊዜው ሰው ነው። የዘላለሙ የታሰረው በጊዜው ሰው ነው። አሁን የእግዚአብሔር መርሃ ግብር በትክክል ሰው ካልተረዳ ፍቃድ የሚለው ራሱ ኮንሰፕት ሰው ነፃ ነው ነፃ አይደለም የሚለው ራሱ ኮንሰፕት አሁን እያወራን ያለው ስለ ሁለት ሰዎች ውስጥ ሰው ፍቃድ አለው፣ ግን ፍቃዱ የተገዛ ነው እያለ ነው። የፊተኛውም ሰው እኔ ደግሞ እኮ ያልክ ያለትኝ ከተረዳኸኝ ፍቃድማ አለው፣ ግን ነፃ አይደለም። አንደኛ ነፃ ለመሆኑ ብቻ ሳይሆን ሁለቱንም ዴስቲኔሽን ወስዶ አንድ ጥቅስ ላምብልሽ ስለፊተኛው ሰው ሁለቱን ተንትነን ካላበራራሉ ይምታታብናል። ኤፌሶን 2 ላይ ምናልባት ብከፍቺ መጽሐፉ ብታነብት ደስ ይለኛል። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም የዚህ ዓለም እንዳለው ኑሮ የማይታዘዙትን ልጆች ላይ አሁን የሚሰራው መንፈስ አለቃ እንደሆነ አየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላልሳችኋል። በበደላችሁና በኃጢአታችሁ ሙታን ነበራችሁ። ምን በድዬ የትኛውን ኃጢአት ሰርቼ ሳልኖር ፍቃድ ሳይኖረኝ? ሰውየው ራሱ አልኖር ባለፈው አላወራንም። አሁን ይኸውልሽ አሁን ከመተላለፍ ጋር የተገናኘ አይደለም። በደልና ኃጢአት አልንኩ። አይሽ ስህተቱ የሚጀምረው ከዚህ ነው። እኛ ተቀላቅለንበት እኛ የእግዚአብሔርን መንገድ አጥፍተን በድለናል በሚል ኮንሰፕት ነበር የበደልን ትርጉም ያወቀው። እንደሱ አይደለም። ከማንነት አንጻር ማንነታችን ራሱ በደል ነው፣ የተሳነው ነው፣ ደካማ ነው እያለ ነው። ይሄንን ዛፉ በመግለጥ ነው ያስጀመረን ማንነታችን። ስለዚህ ይሄ ማንነት ስቲል እኮ ዛፉ አንድ ሌላ ታርጌት ነበረ። መገለጥ እኮ ነው ዛፉ እኮ ክፉና ደግን የምታስታውቀው አይደል? በበላቀ ሞትን ትሞታል። ኔቸርን ያሳየን ብለን ባለፈው አይተናል። አትብላ ባላለም መብላትን ባላወቅኩ ብሏል። ስለዚህ ትእዛዙ እኔን ማንነቴን የገለጠው እሱም ባለፈው አይተናል። ከዛ ይሄ ምንድን ነው የሚለው? በዚህ ማንነታችሁ ግን የተገዛችሁ ናችሁ፣ እናንተ አይደላችሁም እያለ ነው። በዚህ በተገዛው ሰውነታችሁ ውስጥ አለቃችሁ የገዛችሁ ነው እያለ ነው። ህይወቱ ራሱ በዛ ውስጥ ያለው የደካምነት የማይችል የማይመርጥ የማይፈቅድ በራሱ ምንም ማድረግ የማይችል ኔቸር ነበራችሁ እያለ ነው። በዚህ ፍቃድ በዚህ ያለ መንፈስ አለቃ ሲባል ሰውን ቶሎ ብሎ ይመጣለት የሆነ ከላይ ቶሎ ይመጣብናል፣ የሆነ የተጫነ እንደሱ አለ። ህይወቱ በራሱ የገዛችሁ ነው። ስለዚህ ለኃጢአት ለጽድቅ ሳይሆን ለኃጢአት ለበደል ሕያው ናችሁ። ለምሳሌ ለጽድቅ ስትነሱ የሚሰራባችሁ የገዛችሁ ነው እያለ ጽድቅ አይችልም ነበር። አሁን የፊተኛው ሰው ለምን ስላልተፈቀደለት ራሱ የተገዛበት የኔቸሩ ማንነት ራሱ እግዚአብሔር እዛኛው ስቴፕ ላይ ስላላስገባው ነው። ኔቸሩ እንደሱ አድርጎት ነው ታችኛው አድርጎት ደካማ አድርጎ ስለፈጠረው በዚህ ፍቃድ ስር ነበር ነው። ይልሽ ኮንሰፕቱ እንድትረጂ ብዬ ነው። ፍቃድ የሚለው በኔቸሩ ውስጥ የያዘ ነው፣ ማንነቱ ላይ የተቀመጠ ነው። ስለዚህ ሰውየው በጎ ለማድረግ አይችልም ፈጽሞ። ለምን በጎ ለማድረግ ነው በሱ ምን የሚለው ማኒፌስት የሚያደርገው። ስለዚህ ኔቸሩ ራሱ በዚህ የታሰረ ነው እያለ እኮ ኔቸሩን ራሱ የሰራው ደግሞ እግዚአብሔር ነው። ከዛ ደግሞ አሁን ምን ያመጣል መሰለሽ? እኔ ጌታ ባሪያ ነኝ የሚል ደግሞ ሌላ መገለጥ ደግሞ ያመጣል። እኔ ጌታ ስር ነኝ ይላል ፖል። ለዚህ ዓለም መንፈስ አለቃ ፈቃድ ተመላልሳችሁ ቀጥ ወርታች አንብዩ፣ በደንብ ይፈታልናል። በእነዚህም ልጆች መካከል እኛ ሁላችን ደግሞ በስጋችንና የልቦናችንን ፈቃድና እያደረግን በስጋችን ምኞት በፊት እንኖር ነበርን። እንደ ሌሎችም ደግሞ ከጥፋቶቻችን የቁጣ ልጆች ነበር። ከፍጥረታችን በእነዚህ ልጆች መካከል እኛ ሁላችን ደግሞ የስጋችንንና የልቦናችንን ፈቃድ እያደረግን አሁን ማንነትን እያወራ ነው። አይሽ በደንብ መገለጡን ከተመለከትሽው በዚህ በደካማ የስጋ ልቦና የሚያደርግ ፍቃድ ስር ነበራችሁ ነው። ከዛ ነገር ግን እግዚአብሔር በምህረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና። እግዚአብሔር ባለጸጋ ነው፣ ሲፈልግ መሰለሽ ያኛውን እንደዛ ሻረና ያኛው እንደዛ የሆነበት ዋናው ምክንያት መሰለሽ የስጋ ልቦናን የሚፈጽም ደካማ አድርጎ ኔቸሩ ስለነበረ እሱን በምን ባለመታዘዝና በእንደዚህ አይነት ህይወት እንዲገለጥ አደረገውና አጠፋው ነው። ከዛ የሚሻል ደግሞ ሌላ ህይወት ሰጠው ነው። በነገራችን ልምምዳችን ምንድን ነው ሀሳቡን በየደቂቃ የሚያስቀያይረው? አንድ ፊቱን እኮ ለምን መሰለህ? አሁን ለምሳሌ ከሞት በኋላ ህይወት አለ እንባላለን። በእርግጥ ሞቶ ተነስቶ እዛ ሰዎች ሲንቀሳቀሱ አየሁ ያለ ሰው የለም እስከዛሬ አላየሁኝም። ካለ እንግዲህ ትነግሩኛላችሁ። ከዛ ከሞት በኋላ ህይወት አለ ከተባለ ከሞት በኋላ የምንኖረው ህይወት ጀስት የፐርፌክሽን ህይወት ነው አይደለ?
ስለዚህ እዚህ ምን እንሰራለን? እዛ ፐርፌክሽን እዛ እኮ የለም እኮ የት ነው እዛ? እነሱ አላምነው ከሞት በኋላ ህይወት አለ ያልኩሽ አሁን ከማነብልሽ አለመቻል በኋላ መቻል አለ እያልኩሽ ነው። ልምምዴ እሱን አሳይቶኛል። ማንም ሰው ሲጀምር ከድካም ነው የጀመረው። ማንም ሰው ሲጀምር ከመዛል ነው የጀመረው። ስለዚህ ከመዛል በኋላ ግን ምን ወጥቷል? መጀመሪያ ከማዕድኑ ሲወጣ በአፈር ነው የምታገኘው። ግን ወርቅ አይደለ ሲፈትነው፣ ሲገልጠው፣ ሲያቃጥለው፣ ሲፈርድበት ኔቸሩ ስለሆነ ነው አይደል? እሳት በነገራችን ላይ ልክ ያልሆነው ነው የሚበላው አይደል? እየበላን እኮ ነው እሳት ምናምን የምትይው ኢንቫይሮንመንታል የሆነ ተጽዕኖዎቹ በሙሉ እኮ የውጨኛውን ሰው ይበላዋል። ያስጨነቀ ለበጎ ሆነልኝ የሚለው የአንጥረኛው ስቶሪ የሚመጣው እዚህ ጋር ነው። አሁን ይሄ ውጤቱን ስለማይ ሁሉን ማድረግ እየቻልክ አንተ ለምሳሌ አንተ ሁሉን ማድረግ እየቻልክ ሁሉ ነገር በእጅህ ቢሆን ልጅህ ላይ እንዲታረጋለህ? ልጄን አድርገህ ልንገርህ እንኳን እንዲክፉ እንዲያልፍበት እንዲጠነክር ብያለሁ። ሰው ቢገላምጠው ሰውየው ልገል እችላለሁ። የወላጅ ካራክተር ይሄ ነው። አይ ታደርጊያለሽ እንጂ አንቺ አሁን ልጅሽ ትንሽ የህፃን ልጅ የሚቆነጠጥ ነው ሰውነቱ ይችላል? አይችልም። ትቆነጥጫዋለሽ። መቆንጠጥ በማይችልበት ዘመን መቆንጠጡ ግን ምንድን ነው የሚያመጣው? እያልኩ ያለሁትን ኮንሴፕት ከተረዳኸኝ ልጄን ሰው ቢገላምጠው አልኩህ እኮ። ሲያጠፋማ በጥፋቱ በጣም የምቀጣ ወላጅ ነኝ። ግን አሁን ከዚህ ኮንሴፕት አንጻር በፈቃዱ አይደለም ያደረገው። እኔ ይሄንን ውሃ ድፋ ብየው ማለት ነው እኮ ቀላል እኮ ነው። ይሄንን ውሃ ድፋ ብየው ጠርቼው አሜኑና ይሄንን ውሃ ድፋ ብየው ልክ ውሃው ሲደፋ ለምን ደፋህ ብዬ ብገርፈው ማለት ነው። ይሄ ሜንታል ኢልነስ ነው። አይ እንደዛ አይደለም። አሁን ሰዎች ልጅ ፈቃድ የለውም የሚለውን ጨዋታ ያመጡት እንደዚህ ይሄኛውን ለእግዚአብሔር ኃላፊነት ስለሚፈሩት ነው። ባይዘው ገብቶሻል። አሁን ሰው ፈቃድ የለውም ፈቃድ አለው ፈቃዱን ተጠቅሞ ነው ብለው መተላለፉን ከዛ እግዚአብሔር ምክንያት አግኝቶ ቀጣው የሚለውን ይሄንን እውነት መቀበል መዋጥ ስለሚቸግራቸው ለእግዚአብሔር ሳይሆን ለሰው ሰጡት። እሺ ኃላፊነቱ ሁሉ ነገር ያደረገው ግን ራሱ ህይወት ነው አምላክ። ይሄ በራሱ ምንም ስህተት የለውም። እና ይሄ አምላክ ነው የፈጠረኝ? አዎ በጣም ነው የሚያሳዝነው። ይሄ ህይወት ነው አንቺን የገለጠሽ። ከአንቺ ራቅ አይደለም እኮ ህይወት። ባገኘው አልፈልግህም ነው የምለው። አለሽ አይደል? የለማ አንደኛ ልንገርህ፣ የእግዚአብሔር ጥሩ ፓርቱ አለመታየቱ ነው። ታይቶ ቢሆን እስካሁን የገለው ነበር። ሰው እኮ ነው በአንቺ ውስጥ ያለው እኮ ነው። አሁን ዲክታተር እግዚአብሔር አሁን ግለሰብ አንቺ እኮ ዓለም ይኸው እንግዲህ ከተፈጠረች እንደ ባይብል ተነስተን እንኳን 8000 ዓመት ሊሞላን ነው። አንድ ቀን በሰላም አድሮ አያውቅም ሰው ልጅ። እያንዳንዷን በስቴፕ ሳያስተጓጉል ይዞ ካልገባ እንደዚህ አይነት ነገር አፕን ያደርጋል። ምክንያቱም ልከኛ ነገርን ባለመያዙ ነው። ወደ ውስጠኛው ልክ ካልያሽ ልትገቢ አትችይም። እንግዲህ ሁለቱም ስቶሪ ያለው ባይብል ውስጥ ነው አይደለ? ይሄኛውን የምነግርህ ስቶሪ ልንገርህ። እግዚአብሔር አብርሃም ጋር መጣ። ይሄ ቅድስተ ቅዱሳን የለ ምናምን ሰውየው ዛፍ ስር ቁጭ ብሎ እንደውም ዘና እያለ ነበር። ከዛ እግዚአብሔር መጣ። ቅድስተ ቅዱሳን አላለም፣ መጋረጃ አላለም፣ አደባባይ አላለም። መጥቶ ምግብ ምናምን አለ። ሲምፕሊ ልክ ሄዶ እኔ እዚህ ስሆንና ቢሮ ስሆን ማለት ነው ልክ ቢሮ ጋር ሲገኝ እዛ ቤተ መቅደስ ውስጥ ሲገባ ካራክተሩ ሊቀየራል። ገዳይ ይሆናል። ከዛ ካህኑ ካህን እኮ ነው እንግዲህ ከአብርሃም የበለጠ የተሻለ ሰው የለም አይደል? ቁጭ ብሎ 50 ሰው ቢገኝ 10 ሰው ቢገኝ እያለ ሀሳቡን ያስቀየረው አንድ ኖርማል ሰው ነው አብርሃም የሚባል ሰው። ያውም ከጣዖት አምልኮት አገር በቃ አባትህን ቤት ትተህ ውጣ የተባለ የሆነ ሰውዬ ሲምፕሊ እንጀራ ሚስቱን ቶሎ ቤት እስኪ ጠቦት ትታረድ ምናምን ሲል ታየዋለህ። ያው ራሱ እግዚአብሔር ደግሞ እዛው ታሪክ ውስጥ ደግሞ ዝም ብለህ አንድ የሆነ ስቴፕ ስታልፍ ክህነት ምናምን የሚባል ስርዓት ሲጀምር ካራክተሩን ቀይሮ ካህኑ ሲገባ አንገቱ ላይ የሚንኮሻኮሽ እንደ ገጠር ልጆች እንግዲህ ታውቁት ይሆናል። እንደዚህ አንገት ላይ የምትደረግ ነገር አለች እሷን። ከዛ እግሩ ይታሰርና ይጠብቃሉ ድምፁን። ከዛ የሚንኮሻኮሸው ነገር ከቆመ ሞቷል፣ ጎትተው ያወጡታል። ሀሳቤን ይሄ ሁሉ ነገር በሁለቱ ማንነት ውስጥ የሚካሄድ ነው ካልክ ያኛው ሰውዬ መሞት አይፈልግም። የትኛው? ካህኑ ራሱ ለምን መሰለህ መሞት አይፈልግም የምልህ? መሞት ስለማይፈልግ እዛ ቅድስተ ቅዱሳን እስከ መግባቱ በፊት ለካህነት የሚደረግ ማስተሰሪያ ያደርጋል። ምንምም አያጓድልም ስለሚያውቀው ምን እንደሚጠብቀው። አፍተሮል ግን ሊሞት ይችላል። ስለዚህ ይሄ አሁን ለእኔ ምንድን ነው ከዚህ ውስጥ የምማረው ካልሽ ውስጠኛው ህይወቴን እግዚአብሔር ደስ የሚያሰኘው በሱ አይደለ? ወይም ደግሞ ህይወቴ ለዘላለም አይደለ የተፈለገው ለመኖር አይደለ?
የማስተሰሪያ ወይም ደግሞ ምሕረትን የሚያወጣ የህይወት ስርዓት ማር ላይ ፈለገው። እዛ አደባባይ ላይ የሚጠብቅ ህዝብ አለ። ሊሞት ነበረ፣ እንዳይሞት ስርዓት ሰራለት፣ ምትክ አመጣለትና ምትኩን አቅርቦ ከዛ እሱ ወደ ቤቱ እንዲሄድና በሰላም እንዲመጣ ነው ብለናል አይደል? ይሄን ለማድረግ ይሄ ሰውዬ በምን የሚጠቀም ይመስልሻል? ሊቀ ካህኑ ውስጠኛውን ሰውነቱ ከእግዚአብሔር ጋር የሚገናኝበትን ህይወትን አለመጥፋት የሆነውን ነገር ነው ምን የሚያደርገው የሚከተለው። እሺ አሁን እዚህ ጋር ለትምህርታችን እኔ ግን ጌታ መሰለኝ ታዘበኝ እንጂ እግዚአብሔር ቤተክርስቲያን ስትሄድ ሌላ ካራክተር አለ። ይኸውልህ አብርሃም ጋር የመጣውን እግዚአብሔር ቅድም አየና፣ ኢዮብ ጋር ደግሞ ምድር ላይ መጥቶ ያናገረውን እግዚአብሔር ይኸው እነሱ ዘጣን ሲያጥኑ ምናምን መጥቶ ና ወገብን ታጠቅ እናወራለን ምናምን ብሎ እግዚአብሔር መጥቶ ሲምፕል ያወራዋል አይደል? እዛ ብቻ አይደለም፣ ብዙ የባይብል ስቶሪዎች ውስጥ ሲምፕሊ ብዙ አይነት መልክ ነው ሲያደርግ ታየዋለህ። ብዙ አይነት መልክ ነው። በነገራችን አሁን ለኤማውስ ሰዎች እኮ በመንገደኛው ወቅት ነው የመጣው። እሱ ነው ምን ስለዚህ ህይወት ይኸውልሽ ህይወት ቅርጽ አንሰጣትም እያልን ነው። አሁን ከዚህ ውስጥ የምወስደው ትምህርት ለህይወት ቅርጽ አልሰጣትም። እግዚአብሔርን የሆነ አንድ ግለሰብ አድርጌ እንትና በተገለጠበት መንገድ አለ በእኔ ሁኔታ የሚለውን ነው የምወስደው ነው እያልኩሽ ያለሁት። ለአንድ ይሰራል፣ አሮጌውን አይፈልግም፣ ከሁለተኛው ጋር ነው የሚያወራው አይደል? የእግዚአብሔር ነገር ከእግዚአብሔር ልጅ በስተቀር እግዚአብሔር የሚያውቅ የለም ተብሏል አይደል? ስለዚህ ይሄኛውን ህይወቴ አሁን ምንድን ነው በዚህ ውስጥ የምታስተላልፈው ካልሽኝ፣ ሰው ቅድም እንዳልኩሽ የጦርነቱ ምናምኑ ለምን ተፈጠረ የሚለውን ውጤት ነው። አሁን ሰው እንዲገደል ምናምን እኮ አልፈልግም እኔ። ግን ይሄ የተፈጠረው ግን ምንድን ነው ብዬ የምለው ውስጠኛው ሰዋችሁ እንዲወጣ ነው። ሰው ምንድን ነው ውስጠኛው ህይወቱ ሲወጣ እንትን ያልነው ትዝ ይልሃል? ከዚህ በፊት ቶፒካችን ላይ ላይክ ክርስቶስ ከተሰቀለ ከሞተ እና ትንሣኤ ካደረገ በኋላ አዲስ ፍጥረት ሆነናል አልን አይደለ? አሮጌው ማንነት በእኛ ላይ አይሰራም አልን አይደል? ግን የምንኖረው ተመሳሳይ ህይወት እኮ ነው ከድሮ ማንነት ጋር። አሁን ግን እኮ እውነተኛ የሆኑ ሰዎች አሁን እኮ ሰው ሁሉ አሮጌውን ነው እየኖረ ያለ የተሰቀለውን አይደል? ከእንቅስቃሴ አንጻር እምነት ከመስማት ነው እያልኩሽ ነው። አሁን ውጤቱ ምንድን ነው? ምን ልታመጣ ነው አንተ ይህን ሁሉ ነገር የምታወራው ካልሽኝ፣ ሰው ወደዚህ አይነት የመረዳት ባለጠግነት ከመጣ ውስጠኛው ህይወቱን ስለሚጠቀም ወንድሙን የሚወድ ነው የሚሆነው ነው። ወንጌል ከሰማ ሰውና ይሄንን የመጽሐፍ ስቶሪ ከሰማ ሰው በላይ ገጠር ድቅድቅ ያለ ምንም መብራት የሌለበት ብትሄድ እኮ ወንድምና እህቱ ተዋዶ ይኖራል፣ ጉርብትና በሰላም ይሄዳል። እንደውም ይሄኛው ፐርሶናሊቲ በደንብ ነው ማኒፌስት የሚያደርገው እዛ አካባቢ። ለምንድን ነው አልተበረዘማ? በእውቀት ባለፈው ያልኩሽ የህጉን ትእዛዝ ባይነግሩት ኖሮ አሮጌውን ሰው የዚህን ያክል ከፍ አያደርጉትም ነበር ነው። ስለዚህ ለሀገሬ ሃይማኖት ትምህርት ሰውን አሮጌውን ሰው በኃይል እንዲጠቀም እያደረገ እግዚአብሔር በበላተኛው መብሉን እያዘጋጀበት ነው። በሚያደርገው እየጠፋ ነው። በበላ ቀን ሞትን ትሞታለህ ነው። እየጠፋ ነው። በህይወት መጥፋት የሚባላል። ለምሳሌ አዲሱን ሰው ስኖር የውስጠኛውን ሰው ስኖረው ውጨኛው ምን እየሆነ ነው የሚመጣው? መጥፋት ምንድን ነው? አለመከናወን አይደለ? አለመስራት አይደለ? አክቲቭ አለመሆን አይደለ? ስራ ፈት መሆን አይደለ? ስለዚህ ሁለት መንገድ አለ። የህጉ ትእዛዝን የተማሩ ሰዎች በመደረግ ይጠፋሉ። ሁለቱም ለመጥፋት ነው የሚሰራው እኮ። ግን እኮ ኢዚ ዌይ እኮ አሁን ዝም ብዬ እንደው ብዙ ጊዜ ኢቫንጀሊካል ሙቭመንት እንዳደረገ ሰው ሳስበው እና አሁን ባለኝ መረዳት አለመንገር ይሻላል። ለሰዎች ወንጌልን ይሄ ወንጌል የሚባለውን ስቶሪ አለመንገር፣ አለመበረዝ ይሻላል። ለምን እግዚአብሔር እኔ እንግዲህ ስረዳው እግዚአብሔር ሃይማኖትን አልፈጠረም፣ ሰው ነው ሃይማኖትን የፈጠረው። እስልምናንም በለው ክርስትናን ጁሽም በለው ቡዲዝምም ሁሉም አሁን ፍቅሪዝምም ብዙዎቹ በቃ ሃይማኖት መንፈሳዊ ዓለምን የነካ ማንኛውም አይዲዮሎጂ ወደ ሃይማኖት ያጋድላል። ይሄን ሁሉ እግዚአብሔር አልሰራም። እግዚአብሔር አንድ ነገር ነው የሰራው፣ ሰውን ሰርቷል። ይሄን ሁሉ ዓለማት ምናምን ሰራርቷል። ስለዚህ ሰው ከእንደዚህ አይነት አይዲዮሎጂ ካልወጣ ከሃይማኖት አመለካከት ለምን መሰለህ ፕሮቴስታንት ይባላል እንደዚህ አይደል? ከዛ የሙሉ ወንጌል ዶክትሪን ሌላ ነው፣ የቃለ ሕይወት ዶክትሪን ሌላ ነው። የሆነ ነገር በቃ እንደዚህ አምስቱ መሰረታዊ ነቢያት ቸርቾችን ትተን ማለት ነው። ነቢያቶች እንኳን ማዕት ናቸው ትተን እነኞቹ ብቻ ስናያቸው አምስቱ የቀደሙት መለስ ዜናዊ እንደውም ጴንጤ ከተሆነ አይቀር እንደነሱ ያለላቸው እነሱን እንኳን ስናያቸው ስለ አንዱ እግዚአብሔር አይተው ዶክትሪኑ ማዕት ነው። አሁን ደግሞ እየሰማ ያሉትኝ ተዋህዶ ራሱ ወደ 4-5 ፒላር አላት። ኦርቶዶክስ አላት፣ ቅባት አላት፣ ካራ አላት ምናምን እንደዚህ ማዕት አይነት ነው። ዶክትሪናቸው ይለያያል። ስለዚህ ፐርፐዙ ምንድን ነው ስትል ሰውን መቀራመት ነው ከእግዚአብሔር ጋር።
ወደ ሙላት አያመጣም፣ ወደ ሰክሰስ አያመጣም። እና እኔ ለስራ እንግዲህ ብዙ ጊዜ ክፍለ ሀገር ቱር አደርጋለሁኝ፣ ድሮ ማለት ነው። አሁን ላይ እንደውም ከተማ ነው ያለሁት። ስፔሻሊ የዩኒቨርሲቲ ስራ በምንሰራበት ጊዜ የክፍለ ሀገር ሰዎች በቃ ሌቭሉ ልነግርህ አልችልም። ሰው የሚባለውን እንትን ታይባቸዋለህ። ያው ይመጣሉ ምናምን ይባላል። እንደዚህ ኤቨንት ነው የምንዘረጋው ምናምን፣ ዩኒቨርሲቲዎች ይታወቃል፣ ትልልቅ ስራ ነው የምንሰራው። ይመጣሉ ሲባል ከቤታቸው ውሃ ይዘው አስፋልት ያጸዳሉ። አሁን ይሄ እንትኑ ልነግርህ አይደለም፣ ይሄ እንትኑ አይደለም፣ ሰዋዊነታቸው የምርስ ይሄ ትክክለኛው ፐርሰናሊቲያቸው ነው። እንጀራ እንደዚህ በወጥ ይዘው ይመጣሉ፣ ያጎርሱሃል ምናምን። ከዛ እኔ ሰፈራት መጡ የሚልና እንደዚህ ዋርካ አለ የሆነ ቦታ ላይ ብቻ ዋርካ ስር ቡና ተፈልቶ ምናምን ቁጭ ብለው ትልልቅ አባቶች ይሄ በቃ ትልቅ ለሰማይ የከበዱ ትልልቅ ሰዎች ሳይቀሩ መጥተው አብረው ቡና ጠጥተው ምግብ በልተው ከብት አርደው ልክ ምናምን። ይሄ አንድ ቦታ ሁለት ቦታ አለ፣ በሄድኩበት ሁሉ ነበር። እና ያኔ ነው እንትን ያልኩት ጥያቄ መባስ የጀመረው። እኛ እግዚአብሔርን አወቅን በክርስቶስ ድነናል የተባልን ሰዎች አልነበርን እንደዚህ መሆን ያለብን? እኔ አሁን ድሮ ሁሌም እንደምናገረው በቃ ከጴንጤ ውጭ አንድ ወንድ እናቱ የወለደችው ገነት የሚገባ። ምክንያቱም እያንዳንዱን ጥቅስ እንጠቅሳለን፣ ለሰዎች ወንጌል እናደርሳለን፣ ክርስቶስን እንኖራለን ምናምን ብለን ነው የምንመናፈሰው። በቃ የመመናፈስን ጠርዝ ተው። ወሬያችን ሁሉ ከጥቅስ ጋር ነው። በቃ ኢንጆይ ስታደርግ ስትስቅ ራሱ ግን ህይወት የለውም። በቃ ህይወት የለውም። እነኛን ሰዎች ስታያቸው ምናልባት የዋቄፈና እምነት ተከታዮች ሊሆን ይችላሉ። ኦሮሚያ ክልል ስንሄድ፣ ሲዳማ ክልል ስትሄድ የራሳቸው ስርዓት አላቸው ምናምን። በስርዓታቸው ምግብ እንትን ብለው ከብት አርደው እንግዳ ዝም ብሎ በደረቅ አይሸኝም ብለው ምናምን ያላቸውን። አሁን ክርስትና ከተባለ ከዚህ በላይ ክርስትና የለም። ባለፈው ነገር ብይሻለሁ። ገብቶሃል? አሁን ይሄንን ነገር ትሄድና ጌታን ተቀበል ብለህ የሆነ ነገር ትሰብከዋለህ። በአመት ውስጥ ሰውየው ተቀይሯል። ቢዝነስማን ሆኖ ነው የምታገኘው። ተቀብሏለች መጀመሪያ ገብቶሻል። እኔ አሁን ባለፈው ነገር ብዬሽ ነበር። እኔ መሆን የምፈልገው እንደ አባቴ ነው ብዬሻለሁ። ሪያሊቲ ነው አባቴ። ከጥቅስ ውጭ ከምናምን ውጭ እውነታውን፣ የአዲሱን ዓለም ስርዓት እውነታውን ተግባራዊ በሆነ መንገድ የሚኖር አባቴ ነው። ጥቅስ ጥቀስልኝ ጌታን። አሁን ማንም ሰው ያላመነ ምናምን አድርጎ ነው የሚቆጥረው። ግን አባቴ ያመነ ነው፣ ወይም ደግሞ አዲሱን ህይወት የሚኖር ነው። እሺ፣ ስለዚህ አሁን ስለ እውነታ ነው። አሁን ስለ ጥቅሱ ሰዎች ስለተደራጁበት ነው። ለዛም አደገኛው ሰውን ልክን እንዳያገኝና ቅድም እንዳልኩሽ አመፁ በኃይል እንዲበዛ የሆነው ይሄኛውን ሰው ስለሚጠቀሙት ነው። አሁን ባለፈው አላልኩሽም? እግዚአብሔር ሁለቱን ሰው ፈጥሯል። በሁለቱም ውስጥ አንደኛው የጊዜው ሰው አድርጎት ነው። በሞትና በመድከም ወንድሙን የሚገል አድርጎ ገልጦታል። አሁን ይህንን ሰው ፍጻሜውን አሳይቶኛል፣ ሰቅሎት አስወግዶልኛል። ስለዚህ ምን እያሌ ነው? የጊዜው ሰው ነው። ስለዚህ እሱን አትጠቀመው እያሌ ነው። ገብቶሻል? ምክንያቱም የእሱን ፓወርና እኔን ሲገዛኝ የነበረውን እሱን አላቀቀኝ ነው እኮ የሚለው ኤፌሶን ላይ እነዚህ ነው የሚለው። መጀመሪያ በእሱ ፍቃድ ስር ነበራችሁ አለ። አሁን እሱን ምን አደረገልኝ? ገፎ አውጥቶ ጠርንቆ አስወገደልኝ። ከዛ ሁለተኛውን ሰው ደግሞ ሰጠኝ። እሱ ወንድሙን የሚወድ ባልንጀራው እንደራሱ አድርጎ የሚያደርግ ለጋስ፣ ሰጪ ምናምን የሆነ ሰው። ስለዚህ ይህንን ብርሃን ሳቅ በእውቀት በዚህ በመገለጥ እውቀት ሳመጣ የውጨኛውን ሰው እንዳልጠቀሙ ያደርገኛል ማለት ተሰቅሏል ብዬ እንድቆጥር። አሁን የሁሉ ግርግርና መገዳደል የመጣው የፊተኛው ሰው እየገዛ ስላለ ነው እያልኩሽ ያለሁት። ይሄ እያወራን ያለ ነው ስለ ምርጫ ስለሆነ የፊተኛው ሰው እንዲገዛኝ ካልፈለግኩኝ አዲሱን ሰው እንዲገዛኝ ነው የምፈልገው ልል ነው። ይህ ምርጫ ነገር ነው አይደለም። ለምን ያኛው እንደተሰቀለ እናውቃለን። ከእውቀት ጋር የተባባልነው ባልሰማስ ኖሮ ባልሰማስ ልኖር አልችልም ማለት ነው። ያኛውን ሰማሻ። አሁን እኮ አስቸጋሪው እኮ ከምዕመኑ ከቤት ከኔ አባት አይነት ይልቅ እኮ ጥቅሱን የተማረው እኮ ነው ኃይለኛ የሆነው እኮ ክፉ እኮ እሱ ነው። ከአመፀኛይቱ ይልቅ እኮ ከዳተኛይቱ ጸደቀች የተባለው እኮ ነው። ከዳተኛይቱ እኮ የአባቴ መንገድ አይነት ማለት እኮ ነው። ምንም የማያውቁ እግዚአብሔር ምናምን የት እንደሆነ ምናምን የማይረዱ ሰዎች ከአመፀኛይቱ እኮ የሃይማኖት ሰው እኮ ናት። ጥቅስ ያላት እኮ ናት። መጽሐፍ የምትጠቅስ እኮ ናት። አዛብታ የተረዳች እኮ ናት። ልክን በትክክል ሳታረግ ስትመጣ አመፅ በኃይል ሰራባት ነው። አባቴ ደግሞ ዝም ብሎ በደም ነፍስ ያደርጋል። የሚሰራው የሚበልጡ ኃይል ነው። አይሹ የአባት ይላል እኮ በጣም የሚገርምሽ ነገር አባቶች ምንድነው ፈጣሪ ያውቃል ነው የሚሉት። አሁን ነፃ ፈቃድ አይደለም እያሉ እኮ ነው።
አባቴ ነው የሚመራኝ። እሱ እናንተን ሲያሳድግ እሱ ከፍቅር አንጻር እኮ ችግር የለውም። በህይወታቸው ስላዩት አሁን እኔ በህይወቴ ብዙ አይነት ነገር አይቻለሁ ከሚሉ ሰዎች መካከል ነኝ። ላይክ በጣም በብዙ ነገር ስመናፈስ በነበረ ጊዜና እርግፍ አድርጌ ትቼው በቃ እንዳረክ አድርገኝ ያልኩ ጊዜ የሆነው ነገር የተለያየ ነው። ልክ እንዳረክ አድርገኝ ጋር በቃ እንደተመቸ ያልኩኝ ጊዜ እንዴ ስለ ምድራዊ ነገር ብነግርህ ብለሲንግ በጣም ብዙ ብለሶኛለሁ። ስራዬ ሲከናወን አይቼዋለሁ። እያሳለፍኩ ሰጠሁት። በቃ ስራዬን አሳልፌ የሰጠሁት ህይወቴን አሳልፌ ትዳሬን፣ ልጆቼን ሁሉ ነገር ውሰድ፣ በቃ እንደተመቸ አድርግ። እኔ ከዚህ በኋላ አቅም የለኝም አልኩ። አቅም ነበር ያልኩት መች መሰለህ? የምጠቅስ ጊዜ እንዲህ ተብሎ በተጻፈው መሰረት እኔ ልጅ አይደለሁ ምናምን ያልኩኝ ጊዜ ደረቅ ምድረ በዳ ነበር የሆነው። አንድ ጥቅስ ጠቅስ፣ ሌላ ጥቅስ ደግሞ አእምሮዬ መልሶ ይሰጠኛል። እኔ እንደዚህ ነኝ ስል አንቺ እንደዚህ ነሽ ይለኛል፣ ይጠቅሳል። ልክ ኢየሱስን ተራራ ላይ ይዞት ሄዶ ጊዜ የነበረው አይነት ነገር ማለት ነው። ይጠቃቀሱት ነበር፣ ጥቅስ ነበር ሁለቱም ሲያወሩ ነው። ሴጣንም ይጠቅሳል፣ ክራይስትም ይጠቅሳል አይተህ ከሆነ። ስለዚህ የቃል ችግር አይደለም ሴጣን ራሱ ያለበት። ቃሉ ሲጻፍ አብሮ ነበረ። እንደዚህ ተብሎ ተጽፏል ይለዋል እንዳነበበ ማለት ነው። ያም ደግሞ አይ እንዲህ ተብሎ ተጽፏል። አየህ የጥቅስ ሌቭሉ ራሱ ፈተና ነው። ግን በቃ እኔ ከዚህ በኋላ ምንም አያገባኝም አንተ ሁን ያልኩኝ ጊዜ ጀስት ይሄ ምርጫ ከሆነ አሁን የመርጬ ፈቅጄ ነው። ቅድም ባልከው ስቴፕ ግን ከሆነ ያለኔ ፍቃድ ነው ምርጫው የተካሄደው ነው። አይ አሁን እኮ እንደዛ ስትይ አሁን ቅድም እያልኩሽ ያለሁት አሁን ለምሳሌ አባቴ አንተ እንደወደድክ አድርግ ስትይ በራሴ ምንም አቅም የለኝም፣ አንተን ያዘጋጀኸኝ አንተ ከእናቴ ማህፀን ጀምሮ አሁን እስከደረስኩበት ድረስ የመራኸኝ አንተ ነህ። በመንገድ ያገኘሁት የፈለግኩትን ሳይሆን ያልፈለግኩትን ነው ብሎ ራሱን ሲጥል የሚሰራበት ሁለተኛው የህይወት አይነት ነው እግዚአብሔራዊ ማንነት ማለት ነው። ያኛው አይሽ ይሄም እኮ ተገዝቷል ባይዘው። በነገራችን ላይ ማንም ነፃ አይደለም ታውቂያለሽ። ማንም ነፃ አይደለም። ለምሳሌ ለፊተኛውም ሰው ነፃ አልነበርኩኝም፣ ለሁለተኛውም ሰው ነፃ አይደለሁም ባይዘው። የህይወቱ ህግ ይገዛኛል ማለት ነው። የህይወቱ ህግ ነፃ ፈቃድ እኔ እንደሌለኝ ነው የሚያሳየው። ህይወቴ እኔ በፈለኩት ሳይሆን የሚመራኝ ህይወቴ በራሱ ባለው ካፓሲቲ ነው የሚመራኝ ማለት ነው። የፊተኛው ለስጋዊ ምኞት ለምናምን ነገር ወንድምን እንድገል ለሚያደርግ ማንነት የታሰረ ነበር የህይወቱ አይነት። ስለዚህ በሱ ምን አደርጋለሁ? እሱ በእኔ ሲሰራ በሱ ፈቃድ ስር በነበርኩኝ ጊዜ የሚያከናውንብኝ ነገር በሙሉ እኔ አልነበርኩኝም። ለዛውም እንዲህ ነው የሚለው፣ በጣም የሚገርምሽ መጽሐፉ በእኔ የሚሰራው ኃጢአት ነው እንጂ ብሎ ነው የሚፈታው። ኃጢአት ነው ብለን ለሰውየው በእኔ የሚሰራው ኃጢአት ነው እኔ አይደለሁም ማለት። ከዛ እዚህ ጋር ደግሞ ሲመጣ ደግሞ የጌታ ባሪያ ነኝ ይላል፣ በእኔ እንደሚሰራው ኃይሉ መጠን ይላል። ስለዚህ ለዚህኛውም ለአዲሱ ሰው ህይወቴም ራሱ የህይወቱ ህግ እንደወደደ አድርጎ የሚረዳኝና የሚገዛኝ ነው ማለት ነው። ስለዚህ አሁን መንገዶቻችንን ብትመለከቸው ክርስቶስን ስትይ አሁን ክርስቶስን እኛን ለናር አሁን ይሄ ብርሃን መጣ። ይሄ የዚህ የሁለተኛው ሰው ህይወት በእኛ ጀምሯል አይደል? ይሄ የማይካድ ሀቅ ነው። ከዚህ በኋላ እኮ የሚገርምሽ ነገር እኮ አሁን ስትወጂ ዝም ብለሽ አርምቶች ምንም ቅድመ ሁኔታ የለሽም። እዛ ውስጥ አስተውሎት አለው፣ ጥበብ አለው እኮ። ዝም ብለሽ ስትወጂ ብቻ እውቀት ማብረው አውቶማቲካሊ ስለሆነ የሆነን ሰው እያወቅሽውም ነው የምትወጂው። ዝም ብሎ የጅል መውደድ ብቻ አይደለም። እዛኛው ጋር ደግሞ አውቶማቲካሊ እየተጠራጠርሽ ነው የምታዩ። እንደዛ ነበር እኮ ሰውን ሁሉ ቶሎ ብለን እንጠራጠረና እንድንጠላ እኮ ነበር ያደረገን ያኛው የኔቸራችን አይነት። በዚህ ፍቃድ ስር እኛ እንኳን የሆነ ነገር ለማድረግ እንኳን አስበን እንኳን አናውቅም። እንደዛ ከሆነ ከመወለድ ጀምሮ ሁለተኛውን ፐርሰናሊቲ ስኖር ነበር በቃ። ስለዚህ ለምንድነው ስለ ኃጢአት የማወራው? ምን አገባኝ እኔ ባለፈውም እኮ አለ ለመሰለኝ አሁን እንግዲህ ከህፃንነት ጀምሮ ብዙ ነገር አያለው፣ ብዙ ማውራት የማይጠበቅብኝ ሰው በቃ ይቻላል። ግን ምንም አይነት ሰርከምስታንስ ሳናስቀምጥ እንወዳለን። ትክክል እየኖርሽ እኮ ነው አንቺ። ሲያደቡብኝ ምናምን እያየሁ እንደዚህ በቃ የሆነች ነገር አሻጥር ሲሰራ እያየሁ ግን ውስጤ እሺ አይልም። አንዳንዴ ግን አግሬሲቭ ሊናገር ሊሆን ይችላል እንጂ አፍተር ኦል ልልክ የፈለኩት ግን ይሄ ሁሉ ግን በፈቃድ በነፃ የመጣ አይደለም። ዋጋ ያስከፍላል። አዎ እኮ የኛው ህይወትም ዋጋ ያስከፍላል፣ ሞትም ዋጋ ያስከፍላል። የምትቃወሙ እሱን አይደለም። አሁን መቃወም እኮ አለ። መንፈስ በስጋ ላይ፣ ስጋ በመንፈስ ላይ ቆሜ ለምሳሌ ይሄኛውን አሁን ለምሳሌ እንደዚህ ብለን እናቅልለው። ስለዚህ በእያንዳንዳችን ውስጥ እግዚአብሔር ነው የሚኖረው እንደወደደ ህይወት አይደለ። ስለዚህ እኔ የለሁም ማለት ነው። አይ ህይወትሽ እኮ ነው አንቺማ እንዴት እንደዚህ ካልሽ አንቺ የለውም ካልሽ እኮ እግዚአብሔር የለም እያልሽ ነው።
ነው። አይ እግዚአብሔርማ አለ። እግዚአብሔር ምንድን ነው? እግዚአብሔር ምንድን ነው እኮ? እግዚአብሔር ህይወት ነው አልከኝ። ህይወት ደግሞ በምርጫ ነው የምንኖረው አለ። ምክንያቱም ህይወትና ሞት ምርጫ ቀርቦልን እኛ ህይወትን መረጥን አለ አይደል? ማንም ሰው ሞትን አይፈልግም። እንደዛ አልኛ መርጠሻ እንግዲህ ምንድን ነው ልንል ህይወት ተገለጸ እንጂ የምርጫ ነገር ህይወት ምርጫ የለውም። ሁለቱም ምርጫ የለውም። የፊተኛውም ሰው ምርጫ የለውም፣ አንቺም የሁለተኛውም ሰው ምርጫ የለውም። ሁለቱም ተገለጡ ነው። ስለዚህ ስለ ምርጫ ማውራት ራሱ የለም። ያው ሰዎች ስላነሱት ነው። ምረጥ፣ አንሳ፣ ፈቃድ ምናምን ስለተባለ እኔ በርግጥ ልናስተካክል የፈለግነው እግዚአብሔር ይባርከኝና እኔ የማምነው እዚህ ምድር ላይ ኖረንም ስንሞት ማንም ሰው ጌታን ተቀበለም አልተቀበለም መንግስተ ሰማያት ይገባል ብዬ ነው የማምነው። ለምን ለሁሉ ነው የሞተው ከተባለ እንግዲህ ለሁላችንም ባምነውም ብሰማም ባልሰማም እግዚአብሔር ለሁሉ የምትገቢው ወደ ህይወት ነው የምትገቢው። የትም የሆነ ስፍራ አትገቢም። ሰው ሁሉ ያንን በውስጡ ያለው ህይወትንማ ይገባበታል። ክርስቶስ ተሰቅሏል፣ አዲሱ ትንሣኤ ተነስቷል ካልን እኮ ክርስቶስን በእርግጥ ተበድሎ ነው እንጂ መኖር ይፈልግ ነበር። እውነትን በተናገረ ፖለቲካና ሃይማኖት አንድ ላይ እጅ ለእጅ ሰርተው ሰቀሉት። ከዛ አባትየው ደግሞ ተደረበ ለሁለት። እንደውም አሁን እኛ ማድረግ ያለብን የእሱን ደም ካሳ መጠየቅ አለብን። የምሬን ነው። ለምን ማን ነው የምጠይቀው? ሁለቱንም ሮማውያኖችም ልክ ለእኛ እንደሞተ አድርገን እንድናስብ እንዳይጠየቁ ለጽድቅ እንደሞተ ምናምን ለኃጢአት የሚባል ነገር ራሱ ምንድን ነው? ሌላ የቤት ስራ ነው። አንድ ሁለተኛ ታሪኩ በጣም ያሳዝናል። ያ ቦታ ላይ ልክ ዝም ብለህ ሂስቶሪ እንደሚያነብ እንዳማኝ ሳይሆን ሂስቶሪ እንደሚያነብ ሰው ዝም ብለህ ስታነበው ሰውየው በጣም ነው የሚያሳዝነው። እውነትን በተናገረ ሀቅን የተናገረው ሁሉንም የካህናቶቹንም የፖለቲከኞቹንም ሀቅን የተናገረው ፖለቲካና ሃይማኖት እጅና ጓንት ሆነው ሰቀሉት፣ ገደሉት። እውነትን ለማጥፋት ነው የተሄደው እንጂ በዛ አቅጣጫ የምንማርበት ነገር አለው። ግን ደግሞ ባለፈውም እንዳልኩሽ ራሳቸውን የሰቀሉት እኮ ሰብስቦ አምጡት። እሱ ምናልባት ስንመናፈስና ልክ የአቤል ጉዳይ ተከስቶ አይመስልም? አቤል ተገደለ፣ በቃ ደሙ ይጮሃል ተብሎ አለቀ። በቃ አቤል አሁን እንደገና አቤል ነው የሞተው? ቃየል ነው የሞተው? ለእኔ አቤል ነው የሞተው። ቃየል ነው የሞተው? እንጃ። ቃየል ነው የሞተው። አቤልማ ህይወት ነው፣ እንዴት ይሞታል? ሞተ እኮ ሞቱ ያየ ነው። ግን አቤል ነው ደሙ የፈሰሰው ወደ እግዚአብሔር ጮኸ የተባለው የአቤል ነው እንጂ ቃየል አይደለም። ቃየል እኮ ተቅበዘበዘ። ገብቶሻል? አፍተሮል ግን ዳር ይዞ ልጆቹ ወልዶ ከተማ ገንብቶ ይዞ ያርጎ ሞቷል። እምልህ እንደዚህ ነው። ኦልሬዲ እግዚአብሔር አሁን መስቀል ላይ ከተሰቀለ በኋላ አሁን ህይወት አልቀጠለም። ያው የምታየው ሰው እኮ አለ። ዝም ብዬ ሳስብ ራሱ ልንገርህ፣ እግዚአብሔር ሲሰቀል ራሱ ሳቄ ይመጣል። እንዴት እግዚአብሔር ተሰቀለ? እግዚአብሔር አልተሰቀለም። አሮጌው ሰው የተሰቀለው አሁን እግዚአብሔር ተሰቀለ ካለ እግዚአብሔር ተሰቀለ፣ እግዚአብሔር ሞተ አይባልም። እግዚአብሔር አለ፣ እግዚአብሔር አልተሰቀለም፣ እግዚአብሔርም አልሞተም። እግዚአብሔር አልተሰቀለም። እግዚአብሔር አንደኛ ሊሞት የሚችል አይደለም፣ ኔቸሩ ነውር ነው እንጂ እግዚአብሔር አይሞትም። አመሰግናለሁ። የተሰቀለው በነገራችን ላይ ባለፈውም ብዬሻለሁ እኮ አሮጌው ሰው ነው፣ አዳም ነው፣ ኃጢአት ነው፣ ሰይጣን ነው ካልን እንግዲህ እሱም ሌላ ትርጉም ነው ግን ስለዚህ እሱ ነው። አሁን አንዳንድ ምን እየተካሄደ ነው ታውቃለህ? ልክ የሆነ እውነት ስታወራ ትልልቅ ሰዎች ቢያወሩት ውሃ ማንሳት የሚችለውን ነገር ስታወራው እንደ እብድ ትታያለህ። ትልልቆቹ ሰዎች ደግሞ ለምን እንደማያወሩት መሰለህ? ዲግኒቲያቸውን ማጣት አይፈልጉም፣ በሰዎች ዘንድ መከበራቸውን እንጂ እዛ ጋር በትክክል የተሰቀለው የሚያመሰጥሩት ሰዎች ፊት ለፊት ለህዝቡ ቢነግሩት እኮ ህይወት ረፍት ይሰጧቸው ነበር። እንደሱ ነው እኮ አሁን ሰው ይህንን ስትሰሚ አሁን ሰው እውነት ስትነግሩ በነገራችን ላይ ጠላት ነው የምትሆኝበት። ገብቶሻል? አሁን ብዙ ነገር አሁን ይህንን ሲያይ ሰው ነገርን መርምሮ ነገርን አሜን ለማለት ሳይሆን አንተ ማነህ ምንድን ብሎ ክሪቲሳይዝ ለማድረግ ነው የሚቀድመው። እና እንግዲህ እውነታው ግን ይሄ ነው። አምላክ አይሞትም፣ ሊሞትም አይችልም። ፈጽሞ አይችልም። ብዙ ነገሮች እዛ ጋ ያሉት እንትን የተደረግ ነው። ኢንዶክትሪን ተደርገናል። የሰው ትምህርት ብዙ አከማችቷል። የሰው ሀሳብም አለበት ያልኩበት ምክንያት ይሄ ነው። አንደኛ ለምን መሰለህ? በትንሹም በትልቁም ሁሉም ሰው ኪሳችን መግባት ይፈልጋል። ከጥንት ጀምሮ የተካሄደ ያለው እሱ ነው። አዝናለሁ። አሁን ራሱ ይልሽ አሁን ፍቃድን ራሱ ይልሽ አሁን ፍቃድ ሰው ነፃ ፍቃድ አይደለም ምናምን የሚለውን ራሱ ለማስተማር
ፍቃድ አለው የሚሉት ለምን ታውቃለች? ሰው ተጨንቆ አጋዥ እንዲሆንና ከዛ በእኛ በኩል ደግሞ እና ጊዜ የሚለውን ጨዋታ ለመጫወት ነው። አንካሳ ያደርጉታል። እኔ እንደውም ጠዋት እያወራሁ ነበር። ላይክ አሁን እግዚአብሔርንም ሰይጣንንም እግሩ የተሰበረ ሰው ታውቃለህ? የምር እግሩ የተሰበረ ሰው አይቼ አውቃለሁ። በጥይት የተመታ ሰው እና መሄድ አይችልም የሆነ ሰው ካልደገፈው እና እዚህ መጽሐፍ ውስጥ ያለ እግዚአብሔርም ሆነ ሰይጣን እኔ እንድደግፈው ይፈልጋል፣ ቆሞ በኩራት እንዲናገር ነው ወይ ኔቸሩ እግዚአብሔር እንደዛ ነው ወይ ስትል አይደለም። አላህ ይሄ በህይወታችን ማኒፌስት የሚያደርገው እግዚአብሔር ሰይጣን በእርግጥ ይኑር አይኑር ገና እኔ እርግጠኛ አይደለሁም። እኔ ያለም አይመስለኝም። ካለ ወደፊት ደርስበታለሁ፣ ከሌለም ደግሞ አቋሜ ላይ ቀጥላለሁ። እግዚአብሔር ግን ያለና የነበረ የሚኖር ሁሉን የፈጠረ ሁሉን ያስገኘ ነው። እኔ አንድ ሲንግል እኔ እንግዲህ አንድ ነጠላ እኔ ምንም በወስን ምንም አይሆን ማለት በዚህ ልክ ነው ማየት የነበረብን። ግን መጥቶ እኔ ቤትም ለመግባት ፈቃድ የሚጠይቅ እንደዚህ ምናምን የሚል እግዚአብሔር እንትን ሊያደርጉ ሊወስዱሽ ሲፈልጉ እነሱ አሁን የተቋቋመው ራሱ አሁን እንደ ተቋም የተቋቋመው ራሱ በእኛ በኩል በውስጥ ታዋቂነት መጀመሪያ ያስለቅሱሻል። የሆነ አንቺ ነገርሽ ይነግሩሻል፣ አንቺ ደካማ እንድትሆንሽ ምናምን ይነግሩሽና አሁን ወደ እግዚአብሔር የምናቀርበው በእኛ በኩል ነው የሚለውን ጨዋታ ነው። በውስጥ ታዋቂነት እሱ ነው እየተከናወነ ያለው። ግን ሁሉ ለፈቃዱ ምክር የሚሰራ እግዚአብሔር ነው። አንተ የዚህ የእግዚአብሔር እቅድና ፕላን መከናወን ስትዩ ምን ታደርጊዋለሽ? ወደ ማንም አይደርስም። በህይወቱ ላይ የሚመጣውን ነገር ሁሉ ወደ ምስጋና ይቀይረዋል። እና አሁን ባይዘው ይኸውልሽ እሱን ለማምጣት ነው ግቤ። ሰው ሁሉ ነፃ እንደሆነ፣ ሰው ሁሉ የእግዚአብሔር መርሃ ግብር እንደሆነ፣ ሰው ሁሉ እየተከናወነ ያለው ምንም ነገር በህይወቱ የሚመጣውን ነገር እግዚአብሔር ወደ ወደደው የሚያስጎዝበት መንገድ ነው። ፍጻሜው ደግሞ ደስታ ነው። ደስታ ነው። ቴንኪው። በቃ አሁን እኮ እያወራን የነበረው የቅድሙ እዛ ስቶሪ ውስጥ ያለ እግዚአብሔር ፍጻሜው ጭንቀት ነበር። የትኛው ጋር? ባይብል ውስጥ ቅድም እያነሳ ኮት ሲያደርጋቸው የነበሩት ስቶሪዎች ላይ ያለ አስጨናቂ ግን በጥልቀት ግን ስታዩ ግን እኮ ፍጻሜው በሙሉ በእውነት ነው። አንደኛ የእስራኤልን ስቶሪ ብትመለከች ከተያዙበት ሁኔታ ወደ ተስፋይቱ ምድር የገቡበት አር ከዛ ፕሮቴክት ያደርጋል። ኃላፊነቱን እሱ ሲወስድ የሚያስጨንቃቸውን ሲመታ በማብ ሲገላቸው ያደረ ምግብ በላችሁ ብሎ ፖይዝ ሲያደርጋቸው አዲስ ሰጥቶ ነው አይተው መሰለሽ። ኤኒዌይስ ከዛ መጽሐፍ ውስጥ እስካልወጣን ድረስ ፍጹም አንድ ነው። ለትምህርታችን መጽሐፉ ነገራችን ላይ ቅዱስ መጽሐፍ አይደለም፣ የሰዎች ምስክርነት ቃል ነው ብለናል አይደል? እዛ ውስጥ ያለውን ህይወታችንን ወደኛ አምጥተን እንድንተረጉም ነው። ለምሳሌ እግዚአብሔር ማለዳ ማለዳ አዲስ ነው። እውነት ነው አይደል? ስለዚህ ፍርዱ ራሱ እኮ የትላንትን መጠበቅ እኮ ነው። አሁን በእውቀትም ደረጃ እኮ ነው። በነገራችን ላይ አሁን ሰው እየነደፈ የገደለው ምን እንደሆነ ታውቃለሽ? በትላንትና መገለጥ በትላንትና እውቀት ዶክትሪን አድርጎ ሰርቶ ስለተቀመጠ እኮ ነው እየተነደፈ እየሞተ ያለው። እግዚአብሔር በዛሬ መገለጥ ውስጥ በዛሬ እንቅስቃሴ ውስጥ በዛሬ በደረሽበት መንገድ ውስጥ መጓዝ ሲገባሽ ዶክትሪን አድርገሽ እዛ ጋር ስታደርጊው ያ የናሱ እባብ አንድ ጊዜ አድኖ ለምልክት ሆኖ እስከዛ ድረስ እንዳለው ሁሉ ለአንድ ጊዜ ነው የተሰራው። በቃ ለአንድ ጊዜ በህይወትሽ ላይ የሚመጣው የትኛውን ብርሃን ለዛሬ ብቻ ነው የሚሰራው። መናው የለት ነው። አስቀምጦሹ ዶክትሪን ካደረግሽው ይሄ አሁን የሚሆነውን ግራ መጋባት ያስገባል። ለዛ ነው በእኔ ሁኔታ ነገሩን እየተረጎም ከመጣው ግን እግዚአብሔር ያሁን ነው። ሰውየው ወደፊት ጠየቀው እኮ የዛሬ የሆነውን አሁን ለምሳሌ ማለዳ እንግዲህ አሁን ይሄ መሽቷል አይደለ? ነገ ስንነሳ እግዚአብሔር ክብሩም ማንነቱም ሁሉ ነገሩ አዲስ ነው አይደለ? የሆነውን እግዚአብሔር ከ2500 ምናምን ከ2025 ዓመት በፊት በተጻፈ መጽሐፍ ወይ ደግሞ 1000 ዓመት በፊት የተጻፈ መጽሐፍ መፈለግ በራሱ ትልቅ ኃጢአት ነው ማለት ነው። ምን መፈለግ? እግዚአብሔር እኔ እኮ በዛሬ መጽሐፍ ውስጥ ነው የምፈልገው። እሱም ህይወቴ ነው ሁሉ ምናልባት ከአንቺ ጋር ባወራሁባቸው ጊዜዎች የተሽ ከሆነ አምጥቼ ህይወትን አንቺ ውስጥ ነው የምከተው። ሚስጥሩም ተሰውሮ የነበረውም በአንቺ መሆኑ ነው። እሱ ነው እየነገርኩሽ። መጽሐፍም ራሱ ከዚህኛው ለምስክር ለቴስቲሞኒ እንጠቅሰዋለን እንጂ ይሄኛውን መጽሐፍ ነገሩ በአንቺ ነው። በአንቺ ሁኔታ ልጁ እንዲገልጥ በወደደ ጊዜ ከማንም ጋር ሳትማከሪ እሱን ቀጥ አሁን ቅድም አንድ ነገር አልችልም። ከመጀመሪያ አንቺ የህይወት ስርዓት ጀምሮብሽ ነበር። ሁለተኛው ሰው በአንቺ ቀድሞ አክቲቭ ነበር፣ ያለ ጥቅስ ያለ ሰባኪ ያለ ምናምን። እሱን አሁን አይደለም ልበልሽ፣ ምስጋና ይሁን ነው ያልኩሽ እኮ። ልክ ነሽ እያልኩሽ ነው። ሰዎቹ ሁሉ አሁን በመጽሐፍ እግዚአብሔር ሊማሩት አይችሉም እያልኩሽ ነው። ለምስክርነት ይጠሩታል እንጂ ነገራቸው የሚጀምረው ከውስጣቸው ነው። እሱን ከተጠቀሙ አሁን አንቺ ስለዚህ አሁን ሀሳብክ ላይ መጣው ሰዎች መርጠው የራሳቸውን ህይወት በአዲሱ ማንነት ለማስጀመር በተኑን መጫን አለባቸው እያልከኝ ነው ማለት ነው? አይ በመስማት ነው እንጂ እንደሱ እኮ ነው አውቶማቲካሊ ነው። አይወልሽ እኮ ምን መስልሽ? አሁን ድምፅ አንቺ በሰባኪ ስለሚመስልን እኮ
ያለ ሰባኪ የሚለውን ስለምናውቅ እኮ ነው። ሰባኪ እኮ ቃል እኮ ነው፣ መንፈስ እኮ ነው። እግዚአብሔር በዚህም በዛም ይናገራል አይደል? ስለዚህ አንቺን አሁን ያለዚህ መጽሐፍ ያለ ሰባኪ ምናምን ሊሆን ይችላል እኮ በመንገድ የተገናኘሽ። አባቴን ደግሞ በውስጥ ድምፅ አይደል ፊደል ስለማያውቅ በሱ ሁኔታ መጥቶ ነግሮታል እኮ። ይሄ የነገረው ነገር ነው ግን አክቲቭ የሚሆነው ነው። ይነቃል፣ ይወጣል፣ ይጀምራል። ስለዚህ መሆን ያለብን ምንድን ነው? በህይወታችን የሚንቀሳቀሰውን ነገር ለትምህርት ተጽፎልናል። ለምሳሌ የፊተኛውን ሰው ስጠቀም ጦርና የጦርና ወሬ ነው የምሰማው። ወንድምን መግደል ነው ገብቶሻል። ስለዚህ የትኛው ሰውነት ነው አክቲቭ የሆነው የሚለውን ለምልክት ይሆነኛል ማለት ነው። ፍቅር፣ ቸርነት፣ ወንድሜን ደግሞ የወንድሜ ጠባቂ ደግሞ ስሆን ደግሞ የሁለተኛው ሰው ህይወት ኔቸር እንደሆነ ለምስክርነት ተጽፎልኛል። እሺ፣ ስለዚህ በእኔ ሁኔታ ህይወትን ምን አደርጋለሁ? እከታተላለሁ ማለት ነው። አሁን ለዚህ ስለነቃው፣ ጆሮዬ ለዚህ ስለሰማ፣ አይኔ ለዚህ ማየት ስለጀመረ መተርጎም እችላለሁ ምን ማለት እንደሆነ። በመንፈስ የሚመላለሱ እነሱ የእግዚአብሔር ልጆች ናቸው ይላል። ስለዚህ ወንድምን መውደድ የወንድሜ ጠባቂ ስሆን ወንድምን አለመግደል የሁለተኛው ልከኛው የህይወት አይነት ነው እያልኩ ነው። ስገድል ምን ሳረግ ደግሞ የፊተኛው ሰው ኔቸር ነው። ስለዚህ የማይወርስ ነው እያልኩ ነው። አሁን ሰዎች እንደ ሀገር አይተሽ እንደሆነ ጦርና የጦርና ወሬ ምናምን ነገር ሲያደርጉ ወንድሞቻቸውን ሲገሉ እኮ እየተጠቀሙ ያለው የሰውነት አይነት የፊተኛውን ሰው ነው እያልኩ እኮ ነው። ይሄ ሁለተኛውን ሰዎች ቢጠቀሙ አንዱ የአንዱ ጠባቂ ነው የሚሆነው። ከማን ነው የሚጠብቀው? ከማን ነው የሚጠብቀው? የወንድሙ ጠባቂ ነው። ህይወትና የሚጠብቀው ግልጽ አይደል? ወይም ደግሞ ጥያቄውን አንዱ ገዳይ ነው አሮጌው ማንነት ተባባለ፣ ወንድሙን ይገላል። አዲሱ ማንነት ደግሞ ወንድሙን ነው የሚጠብቀው ካል ከማን የሚል ሀሳብ አለኝ። መገናኘት ነው አይደል? ህይወትሽ ጋር አይደል የሚገናኘው? ስለዚህ ወንድምሽ ውጫዊ እንዳልሆነ ይገባሻል ማለት ነው። አሁን ሰውን ስታየው በመልኩና በሃይማኖት ነው የምትቀበየው አይደለም። ስለዚህ አንቺ የውስጡን አይተሻል ማለት ነው። የአንቺ የመልክ አይነት እንዳለው ገብቶሻል ማለት ነው አለ። ልክ እሱን ስትቆጥሪ አውቶማቲካሊ መንፈስ ከመንፈስ ጋር ይመሰክርልሻል። ቀለያት ቀለያትን እንደሚጠራ ትጋጠሚያለሽ። ከዛ ያኛው ሰው ምን ይሆናል? ስራ ፈታ አይሆንም፣ ከጨዋታ ውጭ አይሆንም፣ የማይጠቅም አይሆንም፣ አይሰራም ማለት እኮ ነው። በዚህ ዓለም አይገዛም ማለት ነው። በሱ ትርጉም ነው ልል የፈለኩት። ኦኬ። ስለዚህ ምርጫችን ነፃ ነው ወይስ? እስኪ ለመዝጊያ አንድ የመጨረሻ አጠቃላይ አንድ አረፍተ ነገር፣ የሰው ልጅ ምርጫ አለው ወይስ ነፃ ምርጫ አለው ወይስ የለውም? የትኛው ሰው? አሮጌውም አዲሱ? ሁለቱም ሰው ፍቃድ ነፃ ፍቃድ የለውም። ሁለቱም የህይወቱ አይነት የሚመራውን ነው ይዞ የሚቀጥለው። ለምሳሌ በፊተኛው ሰው ከሆነ በፊተኛው ሰው ውስጥ ያለው የህይወት የሚያደርገው የእንቅስቃሴው ማንነት ይገዛዋል። ለዛ ሰውነት የተገዛ ነው። በሱ ነው የሚመላለሰው። ከዛ ውጭ ምንም መሆን አይችልም። ሁለተኛው ሰው ደግሞ ለያዘለት የህይወት አይነት አቅምና ብቃት የተገዛ ነው። ስለዚህ ህይወቴ ነው ስል የየትኛው ህይወቴ ነው እያልኩ። ስለዚህ ሰው በሁለቱም የህይወት ተገዢ ነው። ግልጽ አይደለም መጽሐፍ እንደዚህ። እኔ ግን እላችኋለሁ እግዚአብሔር ለአንዳንዶች አባት፣ ለአንዳንዶች አምላክ፣ ለአንዳንዶች ጌታ እንደሆነ ሁሉ መልኩ የተለያየ እንደሆነ እናንተ ልጅ ስትሆኑ ምንም ብታረጉ ነፃ ናችሁ። የወለዳችሁ ታውቃላችሁ። በነፃነት መመላለስ ይሁንላችሁ። የዛሬ ቶፒካችን ይህንን ይመስላል። መልካም ጊዜ ይሁንላችሁ።